ቆይ እናንተ አሁን ድምጥሽ አይሰማም ማሬዋ ድምጥሽ ይሰማል ድምጤ አሁን ይሰማል ድምጤ ማዳመጫ ይደፈንና ዛሬ አንቺ ይደፈን አከርክሪታ ቀጥ አንተ ዲዲፍ የምልው የሆነ ነገር ልጅ ነበር ተውኩት እሺ ስማማ ቃን ጥያቄ ልጠይቅህ አሁን እናንተ ከድሮ ስተታችሁ ተምራችሁ ሴራ መስራታችሁን ትታችሁ ከአማራ ጋር የምትታገሉ ይመስላል አብይ አህመድን ለመጣል ነውስ በቃ ወልቃይት ደርሶ ልትቆሙ ነው አማራ የሚታገለው እኮ በክላሽንኮቭ እኮ አማራ በክላሽንኮቭም ሆነ በምን አማራን ሳትይዝ የትም እንደማደርስ አውቀዋል አማራ በወንጭፍ መማረክ የሚችል ጀግና ህዝብ ነው ባይዘወይ ሞራል ነው ይሄ ሞራል አዳም እናንተም ታጥቃችሁ እኮ እየተደማመጠልና አማራ ጋር ተሰራላችሁ ሴራ ቆማችሁ ከዛ ከምሬ እኮ ነው ይሄ ሴራችሁ እናንተ ነው ቆርጥሞ በላችሁ እኮ አማራ ላይ ሴራ ስትሰሩ እናንተን ነው ቀድሞ ሳቱ ይበላችሁ አሁንስ አልተማራችሁም ወይ ከስተታችሁ አምሰሪ ከምሬ እኮ ነው ኢሳያስ አፈወርቂ የድሮን መካም ያንን ስተት መሸም ትደግሙታላችሁ ብዬ አላስብም አማራ ላይ ሴራ ሰራላችሁ አታዳምጪም እኮ ችግርሽ እኮ እኔን አላስወራኸኝማ ለዛ እኮ ትልቁ ችግር ከአማራ ጋር ትሰራላችሁ አይባልም ምን ያምሻል እንዴ ኖ ጥያቄ እንዴ አብይ አህመድ ለመጣል ታረከማና አባጋ ሰርተ ነው አማራን ሳትይዝ የታባም አትሄድም አማራን መሳሪያ ዙሮ የኛ ነው ተራው የኛ ነው ስልጣን መያዝ ያለበት አማራ ነው እጅግ አታዳምጥ ዲፍረዛ ትግሪዎች ተንኮላችሁን አቆማችሁ ታመራ ጋር ተሰራ ወላሂ በይ ተሰራ ትግራይ ከኤርትራ ጋር ተሰራላችሁ ብትያ ከሱዳን ጋር ተሰራላችሁ ብትያ ከአማራ ጋር ቴምር የትግራይ ህዝብ ይጨፍጨፍ ነው ይለቅ ነው ምን አስበሽ ነው እኔ ቆንጆ ከኤርትራም ጋር ሆነን ገና እያሰብንበት ነው ጭራሽ ከአማራ አማራውን የገባበት ውጥንቅጥን አንቺ አላወቅሽ እንደ ህክምና የሚያገኙት እኮ አይደር ሆስፒታል መቀሌ ውስጥ እኮ ነው ፋኖች ጥይት እኮ የሚሰፈርላቸው እኮ ከዚሁ አካባቢ ነው አማራ በሰው ብዛት ይፈልጉታል እንጂ እንዲህ ያላለ ይገባሻል እንዲህ ነው አለልሽ እንጂ የትኛው የጦር ኃይሉ ነው የትኛው መካናይዝ ነው አላየሽም እንዲህ ኢሳያስ አፈወርቂ ታንክ መድፍ ጀት አሰልፎ አብራችሁን እንስራ እያለ ቆይ እናስብበት እያለ ነው ጭራሽ ክላሽንኮቭ ከታጠቀ ጋር አብረን እንስራ ይሄ ትግሬ አልጠፋልሽ አንቺ ኢልቢስ አይጂቦ የናቃ ያስረግዛል አለ ተረት ነው ይሄ ተረት እኮ ነው ተረትና ምሳሌ እሺ ቀጥይ ድምፅሽን አስተካኪ እሺ ስማ ቀልዱን ተው እንኳን አሁን አብይ አህመድ አማራን ስላልያዘ ነው አሁን በቃ በሰው ተስፋ ቆርጧል አብይ ስልጣኑን እንደሚለቅ ያውቃል ተስፋ ቆርጦ ነው ጦሩን ወደ ኤርትራ የሚያስጠጋው ወደ ተስፋ የቆረጠው ቤተ መንግስቱ ነው እመነኝ አሁን ፋኖ ከቲፒኤልኤፍም ጋር በለው ከሱዳን ጋር ወሬቨር ኤርትራ ጋር ግዴታ አላያንስ ይኖራል አብሮ መስራት አይፈልጉም ተባክ ቂጥ የምትልሰው የፋኖን ነው ምን መራጣ ማንም አይፈልግም አትሸወድ ባክ እኔ አንድ ነገር ኤርትራ ባለስልጣናቶች ጋር አገናኛለሁ ከሱዳን ጋር ስንኳተው ይሄ እኮ ንቀት እኛ እኮ የምናውቀውን ስለምናውቅ ነው ትግር እንትና ራሱ ኤርትራ ራሱ
ቲፒኤልኤፍን ከፋኖ ጋር ከአማራ ጋር ካልሰራችሁ እኛ ጋር መስራት አትችሉም ተብላ ማስጠንቀቂያ ሰጥቶታል። ቲፒኤልኤፍ ፋኖ ጋር ለመስራት ራሱ ፍላጎቱ ምናምን ነገር ጥያቄ ያቀረበው ፋኖች አልተቀበሉም እንጂ ያማዋል እንዴ? ይኸውልህ ወደድክም ጠላህም አማራን ሳትይዝ የትም መንቀሳቀስ አትችልም። እሱን ተወው። አማራን ስላልያዝክ መስሎኛ 1.5 ሚሊዮን ህዝብን የጨረስከው ትግራይን ትቀልዳለህ። የምን መተባበር ነው? የአማራ ህዝብ እኮ ታሪክ ያለው ጦረኛ ህዝብ እኮ ነው። በወንጭፍ የሚማረክ እኮ ነው። እንኳን አይደለም ኦሮሚያ፣ ደቡብ ምናምን እንኳን እንዳማራው አልዘመተም። አማራው እኮ 17 ጊዜ እኮ ነው ክተታዎች ታወጆበት በትግራይ 17 ጊዜ ተውና አማራ መተክ ወረ ነው የቀመስከው። አማራ ትግራይ አልገባም። መሬቱ ላይ ስትወረው ያቀምሳል። እኔ ይሄ ጥላቻችሁ አሁንም ያላችሁትን ነው የሚጨርሳችሁ እንጂ አማራን ሳትይዙ አንድ ምንመዳለን አማራ ሳትይዙ አይባልም። አዳምጪ። አሁን ፖለቲካው እንዴት መሰለሽ? አሁን ኢትዮጵያ ውስጥ ያለው ፖለቲካ ማነሽ አስካለች ሚሳኤልን ማስወንጭፈክ የድሮንም እንትን አስገብተክ የትም አልተራመርክም። ይሄ ማወቅ አለብክ። አትሰሚም እኮ አንቺ። ኦኬ ልስማክ። ጨርሽ። ኦኬ ሱዳን ትግራዮች ከኤርትራ ጋር ብትሰሩ ከሱዳን ጋር ብትሰሩ ይባላል እንጂ ከአማራ ጋር ብትሰሩ አይባልም። ኤርትራ አሁን አዳምጪ። ኤርትራ አሁን ከአማራ ጋር ስሪ ብትሏት ኤርትራን አትሰራም። ሱዳን አሁን ከአማራ ጋር ስራ ብትሉት አይሰራም አይደል? ያላወቁ አለቁ ነው። ስለማታውቅ ነው ውስጡን እኛ እናውቃለን። በቃ ሻውሪና ጨርሽ። ሀሳብ እኮ ነው። አውራ ሀሳብ እኮ ነው። በሀሳብ አሁን አማራን እንዴት ይጠቀማሉ መሰለሽ? አሁን ከኤርትራ ጋር እንትን ስትይ መሳሪያ የሚገባበት የድሮን መከላከያዎች ድሮኖች የሚገቡበት መንገድ አለ በኤርትራ። ከሱዳን ጋር ስትሰሪ እንዲሁ መሳሪያ የምታገኝበት ይኖራል። ከአማራ ጋር ስትሰሪ ደግሞ የምታገኘው የህዝብ ኃይል ብቻ ነው። የህዝብ ኃይል ከክላሽንኮፍ ያለፈ ጦርነት ፍጹም አያረጉም። አይሽ የኔ ቆንጆ። እና አሁን የህዝብ ኃይላችንን ለመጠቀም አብራችሁን ስሩ ቢባል ኦኬ ይባላል። ያለው ነባራዊ ሁኔታ እኮ አሁን አማራ ክልል ታንክ ቢማርኩ ታንኩን ያቃጥሉታል ወይ ጥለውት ይሄዱታል። ማለት ጥለውት ይሄዳሉ። ከዛ መከላከያ እንደገና ያነሷል። አሁን በትግራይ ጦርነት ካስተዋልሽ የኢትዮጵያ መከላከያ ሰራዊት ታንክ ጥሎ ሲያመልጥ እናቴን ነው የምልሽ፣ ታንኩን ፊቱን አዙረው ጠግነው ምናምን ይዋጋሉ። በቃ የተጠናከሩ ናቸው፣ የሰለጠኑ ናቸው። አሁን አማራ ክልል በብዛት መኪና ሲቃጠሉ አላየሽም? የመንግስት መኪናዎች ለምን ይመስልሻል? አዙሮ ማሽከርከር እንኳን አቅም የሌላቸው ታጋዮች ስላሉ የህዝብ ቁጥሩን በመጠቀም ወደፊት እንመጣለን እንጂ ከአማራ ጋር ብለን ፊት ለፊት አትታገል። አሁን የትኛውም ቲዲኤፍ እኮ ታንክን የመዘወር ሃይፋ ወራል መኪናዎችን የመንዳት ቤሞችን የመተኮስ ሙያ ያለው እኮ በጦርነት ጊዜ አላየሽም? እንዴት ሲያስወነጭፉት እንደነበሩ መድፉን ምን። እስቲ አንድ የፋኖ ወታደር መድፍ ሲተኩስ አይተሻል? መድፍ ካርታ አውጥቶ የሚተኮስበትን ፕላን ነድፎ ምናምን ሲተኩስ በመድፍ አይተሻል? ከክላሽን ውጭ መቼም አታይ። ይሄ ነገር አሁን ከአማራ ጋር እንስራ አይባልም። የአማራ አሁን ምንድን ነው ከሌሎች ኃይል ጋር መስራት የሚችለው የህዝብ ቁጥሩን ወይ ደግሞ የወታደር አቅሙን ጨምሮ ነው። አሁን ገባሽ? የኔ ቆንጆ ጥሩ። እኔን እንዳታቋርጠኝ፣ ብሽሽቅ እንዳታረጊ። ብሽሽቅ አይደለም፣ ዳስ ሪያሊቲ። ምን ይሄ እኮ ኢትዮጵያ ላይ የተደረገ ያለፈ ታሪክ ነው። ስለዚህ እኮ በታንክ ሲዋጋ አይተሻል? ቆይ ሚዩት አድርግ። ራይት ኤክስ እንድል በታንክ ሲታኮስ አይተሻል? ፋኖ ነው ጅቦ አዳመጥኩ አይደል? እኔ ላውራና ከዛ ጠይቀኝ። መጀመሪያ አይተሻል? አላየሁም፣ አይቻለሁ። በታንክ ተኮስክ አልተኮስክ በመድፍ ሲዋጋ አይተሻል? ይኸውልህ አሁን እኮ ታንክ ምናምን አይደለም። በታንክ ተኮስክ አልተኮስክ በ15 ቀን ውስጥ እኮ ነው የተጨበጣችሁት እናንተ። ይናውዳት የኛ የአማራ ክልል ጦርነት እኮ አንተ ሚሳኤል አስወነጨፍክ፣ የድሮን ተጠቀምክ፣ የድሮን መከላከያ ተጠቀምክ፣ ወሬቨር የውጭ ሀገሮች የተለያዩ ሀገራቶች አገዙክ ከማለቅ ወደኋላ አላልክም። አማራ ክልል ያለውን ጦርነት ግን አብይ አህመድ የ2 ዓመቱ ኮንትሮል ማድረግ አልቻለም። ገብቶሃል? ይሄ አራተስከን ሚዩት አድርግና ሀሳቤን ልጨርስ አንዴ። እኔ አዳመጥኩ አንተ ስታወራ። አንተ አሁን ምን አልክ?
የጦር የወታደር ኃይላችሁን ምናምን እኔ ወንድም እናንተ ያን ሁሉ ህዝብ ሴቱንም ወንዱንም እንትኖች የሆስተሶች ሳይቀር ወታደራዊ ስልጠና ሰልጥናችሁ ወጣቶች ሴት የለ ወንድ የለ ለአንድ መሳሪያ ለ10 ሰው ነበር። አንዱ ሲወድቅ ያነሳል፣ ሲወድቅ ያነሳል 10 እስከሚያልቁ ድረስ ተጠቀሙ ነበር አይደል? የሰው ኃይል ወሳኝ ነው። ግን ያም ሆኖ መርፍም ተኮሳችሁ ከባድ መሳሪያም ታንክም ነዳችሁ ሚሳኤልም ማስወነጨፋችሁ ከትግራይ አልወጣም። በ15 ቀን ውስጥ ነው የእናንተ ኮንትሮል የተደረገው ትግላችሁ። ከዛ 1.5 ሚሊዮን ህዝብ ገብራችኋል። ይሄንን ታውቃለህ። የአማራ ትግል ደግሞ እስካሁን ካለው ማጆሪቲ ሲቪሊያኖች ናቸው በድሮን እየተመቱ ያሉ። ፋኖ መምታት አልቻለም አብይ አህመድ። ቆይ አንዴ ፋኖ መምታት አልቻለም። ፋኖ አጣራ ከፈለክ ማለት ነው 55 ምሳሌ አሁን ወደ ጎጃም ላይ እንትና የሚባል ዳንግላ ስሙን እንዳልተሳሳተው ዳንግላ የሚባል ቦታ ላይ 50 ምናምን ቀበሌዎች አሉ። 46ቱን የሚያስተዳድረው ፋኖ ነው። ለቆት እኮ ነው መከላከያ ወደ ትግራይ አይደለም። ይሄ የምነግርህ የቆየ ነው። አንተ የምትለው ስለ ትናንትና ነው። አብይ አህመድ የሚያስተዳድረው ጥቁር አስፋልትን ብቻ ነው። ከተማውንም በፈለጉ ሰዓት ይወጣሉ፣ ኦፕሬሽን ይሰራሉ። በፈለጉ ሰዓት ይገባሉ፣ ኦፕሬሽን ሰርተው ይወጣሉ። ደብረ ብርሃን ካሁን በፊት ተደርጓል። አይተህ ከሆነ ወልዲያም ላይ በተለያዩ ቦታዎች ኦፕሬሽን ይሰራሉ። ወራኢሉ ምናምን ኦፕሬሽን ይሰራሉ፣ ይወጣሉ። እዛ ከተማ ውስጥ ፋኖ ውጊያ ማድረግ አይፈልግም። ቢካዝ እንደናንተ አብይ አህመድ በሻሽ አደረኳችሁ እንዳለው አማራ ክልል ከተማ ፎቆችን የተለያዩ መሰረተ ልማቶች እንዲወድሙ አይፈልግም ፋኖ። እኔ ተወልጄ ያደግኩበት ሀገር ራሱ ምንድነው የሚያደርጓቸው? ከተማው ላይ ሊዋጓቸው ሲሉ ወደ ታች ወደ ጫካ ወደ ገጠር ይስቧቸውና ገጠር ውስጥ ያስቀሯቸውና መልሰው እነሱ መተው ከተማውን ይቆጣጠራሉ። እንደዛ ነው የሚያደርጉት። ትንንሽ የገጠር ከተማዎች ላይ ራሱ ፋኖች እየተዋጉ አይደለም። እኔ የምልክ የገጠር ከተማ ነው። እኔ ተወልጄ ያደግኩበት ሀገር ትንሽ የገጠር ከተማ ስለሆነ ማለት ነው። እዛ አካባቢ ላይ ራሱ ህዝብ እዛ ሰብሰብ ያለበት ቦታ ላይ ፋኖ አይዋጋም። ይሄንን ማንም ያውቃል። እናንተ አሁን ክልሉን ስለማታውቁት ነው። አማራ ክልል ላይ በአጠቃላይ የገጠር ከተማዎች በሙሉ ገጠር በሙሉ የሚተዳደረው በፋኖ ነው። ገብቶሃል አይደል? አንተ አሁን ምን አልክ? ህዝባችሁን ተጠቅመን እንጂ እናንተ በክላሽ ሸንኮፍ ነው አልክ። እግረኛ ከሌለክ አሁን ትግራይ አብዛኛው ወጣት አልቋል። የለህም ታንክ ተኮስክ ምን ተኮስክ ህዝብ ከሌለ የሚዋጋ ህዝብ ከሌለ እንደ እኔ ልጨርስ እንጂ አንተ እኮ አውርተህ እኮ ነው ልጨርስ። እና ይኸውልህ እኛ ቲፒኤልኤፎች እናንተ ማለት ነው ደይናው አማራን ሳይዙ የትም መራመድ እንደማይችሉ ያውቁታል። ዳሷ የአማራ የሚሉት አንተ ፖለቲካ ሰራ ልንገርሽ ተምርዬ፣ አሁን ብዙ አውርተሻል። አሁን የምታወሪ ነገር መጀመሪያ ርዕሱ የተነሳው ትግራይ ከአማራ ጋር ቢሰሩ ነው አደለ? ሴራውን አቁመው። እኔ ደግሞ ያልኩሽ ይሄ አይሆንም። የትኛውም ጦርነትን የሚያቅሰው ከአማራ ጋር አይሰራም ያልኩሽ። እኔ ያልኩ ምን እንደሆነ ታውቃለህ? ዙሮ ሴራ 30 ዓመት ሰርታችሁ አማራ ላይ የተቆፈረ ጉድጓድ ኦልሬዲ እናንተኑ ነው የዋጣችሁ የበላችሁ። ያው ጉድጓድ ተቆፈረ አሁን ወደ ሌላ አይደለም፣ ወደ ሌላ እኮ አይደለም። አማራን ዱላ እንኳን እንዲህ ሳይፈቀድለት በዚች 2-3 ዓመት ታጥቆ ምን እያደረገ እንደሆነ ግልጽ ነው አይደል? አሁንም አማራን ስትንቀው ምን እንደሚገጥመው እየናኩ አይደለም ተምርዬ። አሁን እኔና አንቺ እኮ ከተደማመጠን አማራ ጋር መስራት የሚፈልግ የለም ስትል ለምን በይ ለምን እንዲህ እኮ ነው እየተግባባ ነው። ብሽሽቅ ቢሆን ክላሽ ነው የምትይዙት ነው ያልከው። አሁን ክላሽ ብቻ ሳይሆን የተለያዩ የግሩፕ መሳሪያዎች አማራ ታጥቋል። ከፍ ካለ ዲሽቃ ነው በቃ። ምንም ይሁን እናንተ ሚሳኤል ተሸክማችሁ የሀገሪቷን ጦር ይዛችሁ በ15 ቀን ነው መቀሌን የተቆጣጠረው። አብይ የአማራን ክልል መቆጣጠር አልቻለም። ይኸው 3 ዓመቱ እያልኩ ነው። ኢትዮጵያን ድፍን የኢትዮጵያን ህዝብን ኤርትራን የትግራይ አማራ ህዝብ ላይም እኮ ሁሉንም አዝምተዋል እኮ አባቴ። ኦሮሞን አዝምቶ 5 እየተባለ ሲፎከር የነበረበት ህዝብ እኮ አንቺ አይ እናንተ እስቲል ይኸው ጂቦ እስቲል ማለት ነው እስቲል ከሰታችኋል ከማራችሁ ብሽሽቅ ላይ ነሽ እንዴ?
እኔ አዳምጠሽ ነበር ግን አታዳምጭም። አፋፌን ነው ብሽሽቅ ላይ ነው ቴምሪ። አንዳንዴ እኔ አሁን ለትግራይ ህዝብ የሚጠቅመውን ነገር አወራለሁ። ለትግራይ ህዝብ የማይጠቅመውን አጉል ቱሪናፋና አጉል ምን ይሉታል ጀብደኝነት ባወራ ስለ ትግራይ እኮ በጣም አወራለሁ። አማራን አችሉትም ምናምን አንቺ እንደምትዩ ማለት ነው። 2 ዓመት ሙሉ እኮ አብይ አህመድ አውቆ እኮ ነው እንደ ስንዴ ቆሎ ሽት እያደረገ ህዝቡን ከትምህርት አርቁ፣ ከገበሬው እንዳያርስ አርጉ። ሆን ብሎ እኮ ነው። ሆን ብሎ እኮ ለምን በትግራይ ጦርነት ያ ሁሉ ቀውጢ ተፈጠረ? ያውቃላ የትግራይ ህዝብ እንደማይታሽለት ይሄ እኮ እና ተምርያውን እኔ አማራ ጋር መስራት አይቻልም ያልኩት አማራን ንቄ አማራን ጠልቼ አይደል። በቃ ያለው እውነታ ነው። እናቴን ያለው እውነታ ነው። ከአማራ ጋር በዚህ ሰዓት አሁን ፍጹም ሊሰራ ይቻል። ከኤርትራ ጋር ከሱዳን ጋር ምናምን ሊሰሩ ይችላሉ። ሱዳንም ባለባት ችግር ምናምን እንጂ አማራ አሁን ክልሉን ለቆ እየወጣ እኮ ነው። አብይ አህመድ ሙሉ ለሙሉ ክልሉን ለቆላቸው እየወጣ ነው። ይሄ ለምን ይመስልሻል? ለምን ይመስልሻል? መከላከያ ሰራዊት ወደ ኤርትራ የሚጎርፈው ወደ ትግራይ ክልል የሚጠቅ በቃ ክልሉን ለ2 ዓመት ድቅቅ አድርጎታል። ለ3 ዓመት ምናምን። ከዛ ብአዴን የሚባል ሚሊሻ አድማ በታኝ እያሰለጠነ ከእርስ በርስ ደግሞ አልፎ አንድ ሁናችሁ ተጠናክራችሁ ወደፊት የምትመጡ ከሆነ ደግሞ ወደ አጣዬ አካባቢ ስትደርሱ የኦሮሚያ ልዩ ኃይል ይጠብቃችኋል። ደግሞ የኦሮሚያ ሚሊሻ ምናምን አላየሽም? አረንጓዴ ቅጠል መስለው ሽመልስ አብዲሳ ጅራ ሲላቸው ጅራ እንደ እንደ ራሻ ወታደር ዋ ሲሏቸው ዋ እንደሚሉት ጅራ ሲባሉ ጅሮ እነዛ ደግሞ አዘጋጅቶ አብይ ቀለል። ይሄ እኮ ለአማራውም ጥሩ አይደለም። ለአማራውም ጥሩ አይደለም እኮ። አማራው እኮ መጠንቀቅ አለበት እኮ። አማራው መጠንቀቅ አለበት። እናቴ እውነቱን መናገር አለባቸው። ይሄ ጉራ በለው ሂድ በለው ንዳው ምናምን ብዙ ዋጋ ነው የሚያስከፍል። አሁን እኔ ጦርነት እንዲጀመር በትግራይ ክልል አልፈልግም። አቅም የሚባል ነገር አለ። አሁን ከኤርትራ ጋርና ከሱዳን ጋር አብይ አህመድን ብትገጥሙት ያሰጋል። አብይ አህመድ በጣም ያሰጋል። ትቀልጃለሽ። የምናምን ሚሊዮን ህዝብ መሪ እኮ አሁን ግዳጅ ወጣቱን እያፈሰው እኮ ነው። በዛ ላይ ደግሞ ከትላልቅ ሀገሮች ጋር እንዲህ ያለ እስቲ ኢትዮጵያውን ባለችበት ፖለቲካ አስባችሁታል? የኢትዮጵያ ፖለቲካ እንዲህ ነበር። የተረጋጋ እኮ ነው። ሰከን ያለ እኮ። አሁን አልጀዚራ ክፈት እስቲ። አልሀበሽያ ኢንሻአላህ ትሩህ አልሬድሲ ባህር አልባህር ይዘት ፈጠንትያ ሳውዲያ ተደከለት ፊያ ኢንሻአላህ ሮ ዓለምን እኮ አነጋገረ። ኢትዮጵያ እኮ የኢትዮጵያ ፖለቲካ ሰከን ያለ ነበር። አሁን ቀውጢ እየሆነ እኮ አላያችሁትም? ጦርነት ደግሞ ቀላል አይደለም። እንዲህ ወሳኝ ቦታ ላይ ሲሆን ብዙ ሰዎች ናቸው የሚረባረቡበት። ቀልዳል እንዴ? ይህ በተለይ ሬድሲ የሚባለው ባህር ላይ በተለይ ያሉት የአሜሪካ ወታደሮች ሬክሰን አብይ ሬክስ እዛ ቦታ መቆጣጠር ይፈልጋሉ። የህዝብ ቁጥር አለ። ራሻ በዚህ ትመጣለች። ፋኖ ትለያለች። ኢትዮጵያ ውስጥ ያ ሁሉ ሚሊዮን ህዝብ ረግፎ አልጀዚራ ቢቢሲ እንደዛ አላራገበው። አሁን ይችን ቀይ ባህር ስጠይቅ ግራያችሁ ዓለም በቃ በአረበኛ አልጀዚራ ግብ ውስጥ ወላይ ታይታላችሁ። ኢንሻአላ ሩህ የመን ሀዛ ኢሳያስ አፈወርቂ አብይ አህመድ ሰዊ ምሽክላ አለ ባህር አብይ አህመድ 2 ሚሊዮን ነፈር እሾ ሮ ቀጠናውን እኮ ቅውጥ እኮ ነው ያደረገ ሰውዬ። ሱዳን ኢንሻአላ ሀዛ አህመድ ዳቃሎ ሩህ ጋምቤላ። የእግር ኳስ ዘገባ እኮ ነው ያስመሰለ። ዓለምን የሚያነጋግር ትቀልጃለሽ። ኤርትራና ኢትዮጵያ ትናሉ ማለት እኮ በቃ የዓለም የንግድ ቦታ ተቀወጠ ማለት እኮ። ቀይ ባህር ቀላል አይደል።
ቀላል አይደል። የባህር በር ከያዘች ኢትዮጵያ ደግሞ አስቡት፣ ዓለም ነው የሚንቀጠቀጠው። እናቴ እና ፋኖ ጋብረ ስራ ዓለም እየተናወጠች በዚህ ሰዓትማ ተጋሩ ብልጦች ናቸው። አሁን ከማን ጋ ነው? የቱ ነው? የዓለምን ፖለቲካ አሁን ኢትዮጵያ ውስጥ የሚደረገው ጦርነት እንዳለ ዓለምን እያየ የሚደረግ ነው። ሳውዲ አረቢያ አላየም? አብይ አህመድ እግሩን ሰቅሎ ሲቀበላቸው የሳውዲ የውጭ ጉዳይ ሚኒስትር ደግሞ እግሩ እንዲያርገው እጠረግጣለሁ እኔም ቦዲ ላንጉች ምን ላንጉች እየተባባሉ ኢትዮጵያውያን አንቺ ገና ፋኖ ላይ ነሽ። አፈርቢ ሀገራችን እኮ ሌላ ዓለም ውስጥ እኮ ናት። አሁን እነ ደብረ ጽዮን ደግሞ ወሳኙን ጨዋታ የሚጫወቱ እዚህ ጋር ከአብይ አህመድ ጋር ተነጋግረው ኤርትራ ምናምን እንደዚህ ትዳገማለች፣ ትግራይ ትግርኛ ምናምን አልገባሽም። ትብሬታለች አንቲ ተምርጓነይ ማዕረይ ተናዲዳ ወፅያ ድያ ናይ መፀነኔ። በጣም እኮ ነው የሚያሳዝነኝ እኮ አማራው እየተቆጣጠረው ነው። በቃ አልቋል። አሁን በቃ አማራ ወዲህ 4 ኪሎ ነው መስሎሻል? ወላሂ ውሸት፣ እቅስም ቢላህ ተመር ውሸት። እንዴ ነገሮችን ማስተዋልማ ግድ ይለናል እኮ። ለምንድን ነው እንዲህ የሚደረገው? ለምንድን ነው አብይ አህመድ እንዲህ በዚህ ደረጃ አማራ ክልልን ለቆ የሚወጣው? ፖለቲካው እንዴት እየሆነ ነው? ይህንን ማስተዋል አለባችሁ። ህዝባችሁን ማስጠንቀቅ አለባችሁ። በተለይ እኔ አማራ ብሆን አሁን በዚህ ሰዓት የአማራ አክቲቪስት ብሆን ከኦሮሞ ወንድሞቼ ጋር ቁጭ ብዬ አወራ ነበር። ኦሮሞዎች ተዋልደናል። ኦሮሞና አማራ የአንድ ሳንቲም ግልባጮች ናቸው። አብይ አህመድ ሆን ብሎ ሊያጣላል ነው፣ ሊያፋጀን ነው። እናቴ 4 ኪሎ ምናምን ማለቱን እርግፍ አድርጌትች። እናንተ አልገባችሁ? ያው አደገር ልገር አማራ ከሆንሽ አንቺ ከቲፒኤልኤፍ ካንሰራለን ምናምን ሳይሆን መስራት ያለብሽ ከኦሮሞ ጋር ከኦላ ጋር ነው መስራት ያለብሽ። አማራዎች ኦሮምኛ ለምዳችሁ ኦሮሞን አክብራችሁ እናቴ አብይ የደገሰላችሁ ድግስ ነው። እኔ እንደ አንድ ሀቀኛ ትግራዋይ ነው የምነግራችሁ። ምክንያቱም ነገር አባይ ሀገረ ትግራይ ትግርኛ እንደምትመጣ አብይ አህመድ እንኳን ያውቃል። ብርሃኑ ጁላ ራሱ ያውቃል። እናቴ ሆን ብለው የኢትዮጵያ ካርታ እንዳለ ነው የሚቀየር። ስለሆነ ምዕመናን ወደ ራሳችሁ ተመለስ። እስቲ አንድ ትግራይ ላስገባ። ሀገረ ትግራይ ይሻትች ራሱ ሀገረ ትግራይ ብላ የመጣችው ጅወዬ ሰላም እንዴት ነሽ የኔ ቆንጆ? ጅወዬ ምን መሰለ፣ ስለ ትግራይ መስራት አለብህ። ስለ ትግራይ አቅጣጫው በአየር ማድረግ አለባቸው፣ ወደ ትግራይ እንዳይመጡ ማለት ነው። እንደዚህ መስራት አለብህ በደንብ ማለት ነው። ብልጽግናና ሻዕቢያ ይቃጣቀጡ፣ ምን አገባን? እኛ ደግሞ እናንጨብጭባለን እንጂ ወይ ጨብጨቡ እንዴ ምን አገባን? ሁለቱም በተጣሉ ትግራይ ውስጥ እንዳይገቡ በአየር እኮ ነው፣ በድሮን እኮ ነው ጨዋታው። ማሬ አቤት ቆለጥ የሚያጨበጭበው እኮ ጥግ ላይ ስለሆነ እኛ ጥግ ላይ ያልብልን መሀል ላይ ሆነሽማ ወይኔ ሴት ልጅ እግርና እግሯን ብርግድ ካረገች መሀል ላይ የሚሸጥ እቺ ደነዝ እናጨበጭባለች። አይቀርልሽም አዳሚ። ግን እንዴት ነው ነገሩ? ነው አሁን ይሄ እኮ የማይቀር እኮ መጨረሻችን ምንድን ነው? ትግራዋይ እኮ ይናልን ነበር፣ ኤርትራዊ እኮ ይናልን ነበር፣ ትግራይ ትግርኛ እኮ ይናልን ነበር። አማራጭ እንዝን ሰለስተየ ሌላ አማራጭ የላችሁ። እስቲ ኮፒ ሊንክ አድርጉ። ኮፒ ሊንክ እናንተ አልገባችሁ፣ ወላሂ አልገባችሁ።
አንድ ሚስጥር አለ፣ በጣም ከባድ ሚስጥር። እሱን አሁን በዚህ ሰዓት መናገር አልፈልግም። በዚህ ሰዓት መናገር አልፈልግም። እውነቴን ነው የምላችሁ፣ እውነቴን። ሳይመን የአማራው ጅቦ የትግራዩንም የኤርትራውንም ፖለቲካ ትንተና መስማት አለብኝ። አቤት ሰላም ነው አለን። የኤርትራ ጦር እየተጠጋ ነው። ሳይመን ሐወይ አዎ ሰምቻለሁ። ጦርነቱ ታዲያ እንዴት ነው? ጦርነቱ እንግዲህ በእኛ በላይነት ነው የሚጨርሰው። ምን ችግር አለ? ምን ጥያቄ አለው? እኔ የምልህ እንዴ እኛም ደብረጤን ይዘን ትቀልዳለህ እንዴ? ምን ጥያቄ አለ? ተው እባክህ። ደብረ ጽዮን እኮ ትግራዋይ ነው፣ ኤርትራ አይደለም። አንተ አንድ ሀገር ይሆናል አይደለም እንዴ የምትለው ያለ? እሱ እኮ ተነጋግረውበት እኮ መጀመሪያ ይሄን አውቃለሁ እናቴ፣ አንድ ሀገር እንደሚሆን ትግራይ ትግርኛ። ቆይ አንተ ግን እኔ የምልህ ጅቦ ከኢሳያስ ጋር ነው ከደብረጤን ጋር በቴሌፎን ታወራለህ? እኔ ከእውነት ነው የሚመስለኝ። ጌታ እናወራለሁ ከደብረ ጽዮን ጋር፣ ከኢሳያስ ጋር፣ ከጄኔራል ምግቤ ጋር፣ ከኢሳያስ ጋር ሳይሆን ከአወል ስዒድ ጋር አወራለሁ። ያው ኢሳያስ አፈወርቂ፣ ኢሳያስ እኮ ጆሮ አይሰማም እኮ። የኛ እኮ ግራ ገብተናል። ኢንተርኔት ዘግቶ ይሄ የአሮጊት መንግስት፣ የኛ መንግስት ምንድን ነው የሚል? ምንድን ነው ጦርነት አለ ነው የሚል ወይስ የለም? እባክህ ንገረኝ። ትግራይ ቲቪ ምናምን አዳምጣ። አሁን እኮ ናውጣ ኢንተርኔት እድሜ ልክ የተዘጋብህ ሰው ኢንተርኔት ተዘግቶብን ይላል። እድሜ ልክ ኢንተርኔት አይተማታክ። ጦርነት አሉ ድብን ያለ ጦርነት ነው። አንናገረውም እንጂ አሁን ደግሞ እስኪ አንድ አማራ ላስገባ። እስኪ ሰው ሁሉ እኮ ግርግርግርግር ብሎታል እኮ ኢየሱስ። ቆይ አማራ ላስገባ፣ ኦሮሞ ላስገባ። ኦሮሞ ሄሎ ሄሎ ምንድን ነው የምትቀጠቀጠው? በእናትህ ሄሎ። ኮፒ ሊንክ ታፕ ኮፒ ሊንክ አድርጉ፣ በእናታችሁ ኮፒ ሊንክ አድርጉ። እስቲ ቅዱሳን ኮፒ ሊንክ አድርጉ። አትሰማ። እሺ ሌላ አማራ ካለ ኦሮሞ፣ አማራ፣ ትግራይ፣ ኤርትራ እያፈራረኩ ነው ማስገባት። ቴዲ ቴዲ ለምንድን ነው ገብተህ የምትወጣው? ሀሳባችሁን መስማት ነው የምፈልገው ዛሬ። መለየ መለየ ናሜዳ መለየ ናበ ያለው መለየ ከእስራኤል ሀገር እንታይ ይሰራሉ? ናይ ብርሃኑ ጁላ እንታይ ይሰራሉ? ወንድም ሲንማር ፌቡ ሰላም ወንድም፣ ሰላም እንዴት ነህ? እንዴት ነው ወንድም? እሺ ሀሳብ አስተያየትህን ስጠኝ። እየሰማኸኝ ነው ወንድም? ይሰማኛል። አዎ ይሰማኛል ወንድሜ። ሀሳብ አስተያየትህን ስጠኛ። አዎ ይሰማል። ሀሳብ አስተያየትህን ስጠኝ። ኦኬ በጣም ጥሩ። አሁን እየመጣ ባለው ጦርነት ላይ የባህል ሀገር ሰው ነኝ። እውነቱን ለመናገር እኔ የባህል ሀገር ሰው ነኝ፣ የአዲስ አበባ ሰው ነኝ። እሺ አት ዘ ኤንድ ኦፍ ዘ ዴይ ይሄ ሰሜናዊው ጥምረት ምናምን ጥሩ አይመስለኝም በግሌ። እሺ የራሴ ፐርሰናል ፖይንት ኦፍ ቪው ነው ማስቀምጠው። ማለቴ ከባለፈው ስህተት መማር መቻል አለብን። ሰሜናውያን እኮ ባለፈው ስህተት እርስ በርስ ሲዋጉ ነበር እንጂ አንዱ ነው አልነበረም። አዎ አሁን ግን እንዴት መሰለ፣ በምን ግራውንድ ላይ አንድ ሆኑ ነው። ገብቷል። እኔ ከዚህ ከመሀል ሀገር ወደዛ ዱላ የሚሰብቀውንም ደጋፊ አይደለሁም። ዋቴቨሪቲ በንግግር ቢፈታ ጥሩ ነው። እንዳለመታደል ሆኖ ኢትዮጵያ የምትባል ሀገርና የዚህ ሆርን ኦፍ አፍሪካ ላይ ከስህተቱ የማይማር ማህበረሰብ የበዛበት ሀገር ነው።
ገብቷል። በጣም ብዙ ሪሶርስ አጥተናል፣ ብዙ ወጣት አጥተናል። አሁንም ልክ ዜሮ ከዚህ በፊት ምንም አይነት እንዳልከሰርን ሁላ ነው ሁለቱም የሚጨፍሩት። ገብቷል። ብርሃኑ ጁላን እኔና ያደረከው ስማ፣ ብርሃኑ ጁላን ያደረከው የብርሃኑ ጁላን ሀሳብ የሰፈሬ ልጅ ነው። ግን ምን መሰለ፣ አልደግፍም። አዳምጠኝ። ሰሜናውያን እንዳንተም አብይን ደግፋ አይደለም አብይን ያረከው ወይ ደግሞ ታደሰ አዳምጣኝ እንዳንድ ሰሜናውያን አንድ አይሆንም። ወይ ያንተ ወይ የብርሃኑ ጁላ ጸሎት ነው ተሳክቷል። አንድ አይሆንም በፍጹም። አንድ የሆኑ ቀን ግን በቃ አለቀ። ግን አንድ አይሆንም። አንድ የሆኑ ቀን ግን ሳምንት አታድር። ብርሃኑ ጁላም አብይ አህመድም አንድ ሳምንት አይቆይ። ግን ደስ የሚለው ነገር አንድ አይሆንም። ታውቃለህ? አዎ። እኛ ግን እንደ ህዝብ ምንድን ነው የሚያዋጣን የሚለው ላይ ብንወያይ አይሻልም? እንደ ህዝብ የሚያዋጣን ምን እንደሆነ ታውቃለህ? ባይተዋር ሆኖ መኖር፣ ባለስልጣናቶች ደግሞ ባለሀገር ሆነው መኖር። ህዝብ ሀገር የለው፣ ባለስልጣን ነው ሀገር ያለው። እነሱ ያሉትን ማድረግ። ታጠቅ ሲሉ ትታጠቃለህ፣ ተዋጋ ሲሉ ትዋጋለህ፣ ቁም ሲሉ ትቆማለህ፣ ተደራደርን ሲሉ እሺ ብለህ ትመለሳለህ። ይሄ ነው አማራጩ። አንተ የምትለውጠው ነገር የለም። ሰማኸኝ? የግል ሀሳብ ልስጥ። አትሰጥም? ሰምቻለሁ። የግል ሀሳብ ልስጥ ይላል። ኢትዮጵያ ውስጥ እኮ ህዝቡ ሀገር የለውም። ህዝቡ እኮ ስደተኛ እኮ ነው። ሀገር አልባ እኮ። ኢትዮጵያ እኮ የባለስልጣናቶች እኮ ነች። 2 ዓመት ሙሉ አቀጣቅጠውን፣ አገዳድለውን፣ አሰዳድበውን ከዛ እጅ ለእጅ ተቃቅፈው ምናምን። አሁን ደግሞ ኦሮሞ አስገብቼ ነበር፣ አማራ አስገብቻለሁ። አቶ ጅቦ ኡስማን አማራ ቀጥል። አማራ ፈርስ አለን። አሁን የገባው ልጅ የመሀል ሀገር ልጅ ነበር ያለው። ስለዚህ የመሀል ሀገር ልጅ ስለ ብሔርተኝነት ለምን ያወራል? ስለ አንድነት ማውራት ያለበት ስለ እንትን ነው። ስለዚህ ማውራት ያለብን እኛ የመሀል ሀገር ልጅ ብሔር የለውም ያለ ማን ነው? ብሔር የለንም ያለው የሚሉት ከሆነ ሰዎች እኛ አይደለንም። አዲስ አበባ ላይ ብሔር የለውም ይላሉ። ማን ነው ያለው? የአዲስ አበባ ልጅ ነው ያለው። ጠይቀው እስኪ የአዲስ አበባ ልጅ ጠይቀው። እኛ ብሔር የለንም ይላሉ። እኔ ከጎዳና ይወጡ ምን ይሆኑ አላውቅም። ሶሪ ግን እንደ ክልል ልጅ ነው ደግሞ ያው የሚደግፈው ነገር ይኖራል። እኔ ሰሜናዊነትን እደግፋለሁ ነው በጥልቅ ማለት ነው። እና ይገባል ለሚል ሰሜናዊነት አንድነት አይመጣም ነው ላይ ብዙ እንትን ማለት ብዙ እንትን ይፈጃል እንጂ ይመጣሉ። ምን ጥርጥር አይመጣም። ሰው አዳምጠኝ። አንደኛ ሰሜናውያን ብዙ ችግር አለባቸው። አንደኛ ጉረኞች ናቸው፣ በጣም ጉረኞች ናቸው። ተረት ተረት ያበዛሉ። እኛ ጀግና ይላሉ። ሰሜናውያን ነው የምልህ፣ አማራ ብለህ እንዳታስብ። ደግሞ ትግራይም እንደዛ አማራን አንበረክካለ ይላል። አማራው ደግሞ ትግሬን ይጨብጣል ይላል። ግንባር በማታክል መሬት ግንባራቸውን ይባባላሉ። እና ሰሜናውያን መቼም አንድ አይሆንም። ሰሜናዊ እንዴት እንደሚመጡ ነው ልንገርህ ጅቡ። አሁን አንደኛ አንድነት ከፈጠሩ አይፈጥሩም። ዋናው ነገር እኮ አለመፍጠራቸው። የብልጽግናው ጠባቂ ገብቷል አይደለም? በብልጽግና የሚጠበቀው ደመቀ መወገድ አለበት ያምናሉ በራሴ። እሱ ከተወገደ ሰሜናውያን እንዲሆናል። እሱ ነው አብዛኛው ወቀት ነው። በአንድ ሰው እኮ አይደለም የሚተዳደረው ሰሜናውያን። አንተ አልገባህም። በቃ አትሆኑም፣ አንድ አትሆኑም። አሁን ስለ ፋኖ አውራል። ፋኖ ምን ላይ ነው? ያንተ ግድ ነው እንዳንተ እንሆናለን። አትሆንም። እናቴ ትውት አትሆንም። እናቴ እንሆናለን። የናት ምን እንትን አትበል። አንድነት እንመጣለን። እሺ ሰሜናውያን አንድ እንሆናለን ብለህ አስበሃል? አንተ አማራ ነህ አይደለ? እኔ ትግራዋይ ነኝ።
አሁን ልንጀምር ነው እኔ እናንተ አንድ ለመሆን። ስማ አንድ ወልቃይት የትግራይ እንደሆነ ታውቃለህ? የትግራይ ነው ያስ ትግራይ አይደለ? በቃ እንደዚህ ነው በቃ። ቢያንስ እንኳን በጋራ እንኖርበታለን አትለኝም? ምን አውሸት እናንተ ይገባቸዋል። ይሄ አራዳ አማራ ነው። ቦታውን ግጥም አድርገህ ይዘህ የትግራይ ነው ትላለህ። ቢያንስ ወልቃይት የትግራይ ነው ሲል አይ በጋራ እንኖርበታለን ያጨቃጭቀን ምናምን ብለሽ የሆነ ወደ ድርና ግን አሪፍ ነሽ አንቺ፣ ምርጥ ሰው ነሽ አንቺ። ለሰሜን አንድነት ወሳኝ ሰው ነሽ። ሌላው አማራ ከሰማ ግን ኡስማን ገደለ። አንተ ጅቦ፣ አቤት አንተ ስማኝማ፣ አንተ ትግራዋይና አማራ አይደል? እኔ ሀፋፍ ያ እኔ ሀፋፍ አይደለሁ። ነግረናል ባለፈው። እንዴ እኔ ራሴ ልነግርሽ አይደል? አሁን ለምን አትጠይቂኝ? እሺ ንገረኝ። ባለፈው የተናገርኩት ምን ይሰራሽ? ይኸው ፍቅርዬ፣ እንዴት መሰለሽ እኔ ግማሽ ኦሮሞ ግማሽ አማራ ሙሉ ትግራይ። አንተ ኦሮሞ አይደለም፣ አርፈ ተቀመጥ። ማርያምን አርፋ ተቀመጥ። አይደለም ይኸው አዳምጪኝ። አሁን ይኸው ግማሽ አማራ ግማሽ ኦሮሞ ሙሉ ትግራዋይ ነኝ። ሙሉ ትግራዋይ አይደለም፣ አርፈ ተቀመጥ። እሺ አርፌ በባለፈው ተናግረሃል። ገባ? እኔ አሁን ሀፍ ትግራዋይ ሀፍ አማራ ነኝ። እኔ ባባ ትግራዋይ ነኝ፣ በእናቴ ደግሞ አማራ ነኝ። እሺ ለማን የምንደግፈው? ደሜ ነሽ አንቺ። ቆይ ፎሎ ላደርግሽ። ቆይ አንተ ፎሎ ነው፣ ዝም ብለህ ስማ። እሺ ሰይ ፎሎ እንኳን በቃ ደውዪልኝ፣ ቁጥርሽን አስቀምጪ። አንተ ዝም ብለህ ስማኝ። ካናዳ ነው ያለው። ስማኝ፣ አሁን ለማን ነው የምንደግፈው? እስኪ ንገረኝ። ካናዳ ነሽ? ኦ ማይ ጋድ! በቃ ፎሎ በልሽ፣ አውሪኝ። አንቺ ምን ብለሽ ነው? አውሪኝ ስማኝ ጅቦ፣ ማርያምን ለማን ነው የምንደግፈው? እስኪ ንገረኝ። አንቺ አሁን ምን መሰለሽ፣ በአባትሽ ምንድን ነሽ? እኔ ትግራዋይ፣ በአባቴ በእናትሽ አማራ። ከዛ ምን ታደርጊያለሽ መሰለሽ? አሁን በእናቴ አማራ በአባቴ ትግራዋይ ሲሆን ምን አደርጋለሁ መሰለሽ? ውሃ የሚያነሳው ፖለቲካ የቱ ነው ብዬ አያለሁ። ኧረ እኔ አላይም። እናቴንም አልደግፍም፣ ትግራዋይንም አልደግፍም። ከመሀል ላይ ነው ያለው። በቃ አንቺ መጸለይ ነው ያለብሽ። አንተ ራስህ ጸልይ፣ ማርያምን ሀፋፍ ነው ጸልይ፣ መጸለይ ነው ያለብሽ። ስማኝ አንድ ነገር ልንገርህ፣ አንተ ሀፋፍ ነህ፣ እኔም አፋፍ ነኝ። ገባ? እኔ ጎንደር ነው ተወልጄ ያደግኩት። እዋይ ጎንደር እኮ ትግሬ እኮ ነው። አርፈ ተቀመጥ፣ አማራ ነው። አርፈ ተቀመጥ፣ ጎንደር አማራ ነው። ጎንደር አማራ ነው። አርፈ ተቀመጥ። እንዴ ስማኝ፣ አንተ ደግሞ ሌላ ፖለቲካ አታካሄድ። ማርያምን ጅዋዬ፣ በጣም ነው የምወድ፣ በጣም ነው የማከብርህ። እሺ አንተም እኔም ሀፋፍ ነን። ሌላ ታሪክ አታወራ። እሺ በቃ ለዛ ነው የገባሁት። አመሰግናለሁ። እሺ አይዞህ አባቴ። እሺ ሀፋፍ የሚባል ነገር የለም። አሁን እሺ አንድ ትግራዋይ ላስገባ፣ ከዛ አንድ አማራ ምናምን ጎንደርሽ የሁላችሁንም ሀሳብ ነው ዛሬ ማዳመጥ የምፈልገው። ረጋ ብዬ ቡናዬን እየጠጡ ቡና ያለቀ መሰለኝ። ቴድሮስ ቴዲዮ እንዴት ነህ? እንዴት ነሽ? ጎንደሬ አለን ብራዘር። ሀሳብ አስተያየትህን ስጥ። ወንድም ወልቃይት ሊኖር አይችልም። ሀሳቤ እሱ ነው። ምን አልከኝ? ወይ ምን አልከኝ?
ልትወስዱ ነው? ኔትወርክ እንትን ይላል፣ ይቆራረጣል ወንድሜ። ጅቦዬ አሁን አይሰማም? አሁን በደንብ ይሰማል። ቀጥል ሀሳብህ። ወልቃይት ምንድን ነው ያልከው? እኛ አክሱም የአማራ ነው እያልን ነው። ወልቃይትን ደግሞ እናንተ ጭራሽ ልትወስዱ ነው መሬታችን። አንድ ጥያቄ ልጠይቅህ ፈቃደኛ ነህ? እሺ ወልቃይት አዎ የትግራይ ፈቃደኛ ነው ነኝ። የጎንደር? ወልቃይት የትግራይ ነው የጎንደር? ኧረ የጎንደር ነው እንዴ? የጎንደር ህዝብ አይደል የሚኖርበት? ትግራይ የለም እኮ አሁን ተፈናቅሏል። እሺ እሺ፣ በትክክል መልሰዋል። ወልቃይት የአማራ ነው የጎንደር? እንዴ ጎንደርና አማራ ይለያያል እንዴ? እሺ አድርጎ ይዋጉ የለ እንዴ? ናውጣ የአማች ፖለቲካ ለምን አባ እንደ ትግራዩ የጎንደር ነው አትልም? የምን ያማራ ነው? እዛ አካባቢ ያለ ፖለቲካ እኮ ወሎየው ጎጃሚው ከብልጽግና ጋር እየተዋጋ ጎንደሬው ዘብ አስጠባቂ ብሎ ቁጭ ያለ ለምን ይመስላል? እየተከዜ ቀልዳል። ፖለቲካው እኮ ከባድ እኮ ነው። ከባድ እኮ ነው። በጣም ከባድ እኮ ነው። እስቲ አንድ ወር ሞላ አስገባ ደግሞ ሙሐመድ አሊ ሙሐመድ አሊ በስተ መጨረሻ ሰላም አለይኩም ጅቦ፣ እንዴት ነህ? ወአለይኩም ሰላም ወበረካቱ። ጁማ ሙባረክ ኢንሻአላ። ረመዳን ይጂ ገሪብ። ቀጥል። ረመዳን ከሪም። የምን ጁማ ነው ደግሞ? ዛሬ ሰኞ እኮ ነው። ምን አውቄ። ቀጥል ግን ሀሳብን ስጠኝ። ሀሳብ ጅቦ በአሁኑ ሰዓት ከባድ ነው። ቢሆንም እነዚህ ልክ እንደ ጸጉራቸው የጃጀ ፖለቲካ ይዞ የሚመጡ ሻዕቢያ እና የወያኔ መሪዎች 1950 ላይ ያላችሁ ፖለቲከኞቹን ማስወገድ ግዴታ ነው። ሁለተኛ ደግሞ ቅርብ ጊዜ በዛ በአሰብ በኩል አጋጣሚ እጄ ነበርኩና አሰብ በጣም በቃ እያየው ነበርኩ፣ ባህሩን ሁሉ ነገሩን። ቪዲዮ ስር ብዙ እንትን አድርጌ ለቅቅ ያለው ቪዲዮን ገብታችሁ ማየት ትችላላችሁ። ትግራይን በምትወጉበት ሰዓት ነበር አሰብ ደርሰ የመጣው? አይ ከዛ ወዲህ ነው። ከዛ ቅርብ ጊዜ ነው። እሱን ተው። በዛ ምስል ኤርትራና ኢትዮጵያ አንዱ ናችሁ። ትግራይን በምትወጉበት ሰዓት ነው። የዛኔ ብዙ ኢትዮጵያውያን ሄደው ነበር፣ አስመራም ሄደው ነበር። አሰብ ምናምን የዛን ሰዓት ነው ከላ ነው። ከዛ በኋላ ነው እኔ ከዛ በኋላ አትዋሽ። ከዛ ኖ በውጋ አይደለም፣ በውጋ በኩል አይደለም። መንገድ ነው። እኔ ከሰው ጋር ነው የሄድኩት። ከዋሻ አስወጣል። አዳምጥ። ኖ ከዛ በኋላ ቦርደሩ ተዘግቷል። ኢትዮጵያ መግባት አይችልም፣ ኤርትራዊ መውጣት አይችልም። ግን አብራችሁ የትግራይን ህዝብ ስጨፈጭፉ ግን የዛኔ ብዙ ኢትዮጵያውያን የኢትዮጵያ አየር መንገድም ምናምንም ነበር፣ አብራችሁ ስትሄዱ ነበራ። የዛኔ ነው እመን። ይሁን ችግር የለውም። አላመንክም? ናውጣ ኢትዮጵያ ምን አለ አዎ ብትል፣ አዎ አንድ ላይ ሆነን የትግራይን ህዝብ የገዛ ህዝባችንን በምንጨፈጨፍበት ሰዓት አስመራን እጃ ይቻት በጣም ታሳዝናለች ብትል ምን ትሆናል? ከዛ ትንሽ ቆየት ብለህ ቲፔለፍ እንዴት ከሻዕቢያ ጋር ይሰራል ልትለኝ ነው? አንተ እንደ ሀገር መሪ ከሻዕቢያ ጋውን የገዛ ህዝብን ጨፍጨፈ። አንድ ትግራዋይ በዙሪያው ጠላት ከቦት ታርቆ ከሻዕቢያ ጋር ቢሰራ ምን ችግር አለው? ሬክሰን ፌክሰን ዘ ሃሽታግ ደሞችን ሰተሽ አፍህን የምዘጋልህ ማስተዳድርልህ በኝ። ሰሞኑን ስሰማሽ አንቺ ልጅ ሃሽታግ ጥሩ አሽሙረኛ ወጥቶሽ የለ እንዲ? እሺ
አንድ አማራ ደግሞ ላስገባት ዛሬ ሁሉንም ልክ ልካቸውን ነው የምነግራቸው። አሽቱ ዘ ቢልዲንግ አደራ ግን ሰጠው ብልሽ እንዳታወሪ እናቴ። አሽቱ እየደበረኝ ነው እናቴ ሰሞኑን በጣም እሺ። አርደኛው አርደኛው ሄሎ ሄሎ ሳውዲ ነው የምትኖረው? እርግጠኛ አይደለሁም። አርደኛው ብለህማ ሳውዲ ነው የምትኖረው። ጠንካራ ስለሆንኩ እኮ ሳውዲ ነው የምትኖረው። በረሃ ላይ ነው ያለው። አርደኛው ጋንግስተሩ፣ ሰይድ ጋንግስተሩ፣ አህመድ አርደኛው። እኔ ሳውዲ አይደለሁም። ትንሽ ተዋጊ ነበርኩና እዛ ሀገር ጂኒው ወደ ጀርመን ሄጄ ነው። እሺ ሐሳብህን ስጠኛ። አማራ ነህ? ሐሳቤ አማራ ነበርኩ። አሁንስ ትጃለህ ምን ሆንክ? ኦሮሞንክ? ከማንኛውም ብሔር አይደለሁም። አሁን ወላይታ ምናምን ልሆን አስቤያለሁ። ይሻላል። ሀሳብ አስተያየት ምንድን ነው? በሰሜኑ ላይ አማራ አንድ ቢመጣ ኢትዮጵያን ያኔ አብይ አህመድ እንደሚያሸንፍ ታውቃለህ? አያሸንፍ። ያሸንፋል። አያሸንፍ። እንደ ትግሬ አንድ ቢመጣ ያሸንፋል። አያሸንፍም። እኔው እንደውም ወደ ትግሬ ነው መሄድ ፈልገው። ትግሬው ምን አሁን ትግሬው ማያሸንፍ አንድ ይላታላችሁ አያሸንፍ። አማራውም አንድ ቢሆን አብይን አያሸንፉት። ትግሬም አንድ ቢሆን አያሸንፈውም። ኤርትራም ምናምን አንድ ቢሆን አያሸንፉት። በፊት ነበር መሸናነፍ ያለ ነው። አሁን የለም መሸናነፍ። አሁን የኢትዮጵያ ፖለቲካ ወይ ደግሞ ኢትዮጵያ ውስጥ የሚደረገው ጦርነት ከኢትዮጵያውያን ውጭ ነው። ሌሎች ሀገሮች ናቸው የሚሳተፉበት። አላየም? ሳውዲ ተንደርድራ ስትመጣ፣ ቱርክ ስትመጣ ምናምን ዝም ብሎ ይመስላል። እነዚህ ሀያላ ነገሮች እኮ ናቸው የሚመጡት እዛ። ከዛ አዳዲስ መሳሪያዎችን መለማመጃ ያደርጉናል። ፋኖ ያሸንፋል አንዱ አማራ ምናምን። አይ የለም ትቀልዳላችሁ። ጂኒው አባቴ ቴንኪው እንጂ ጊፍት ጋላሪን እየሞላሽልኝ ነው። ጂኒው እስቲ ቀይ ትግራይ እስካሁን አላስገባሁም። ትግራይ ከዛ ኦሮሞ ይቀጥላል፣ ከዛ አማራ። ጂኒያችን ኧረ ስምሽን ቀይሪ አንቺ ባለ ሀብት ልጅ። እሺ ጅቦ እንዴት ነህ? አለን። እንዴት ነው? አለን። ይሄ ሰው የቀደመ ጎንደረኛ ነው ምን የሚለው ወልቃይት አማራ ነው ምናምን ሲል የነበረ ፎኳሬ ማለት ነው። ቀደም ራሱ ባለፈው ራያ ህይወታችን ራያ ሞታችን ሲል ያልነበረ ትናንትና ለካቲት 11 እንዳከበርን ረስቶት ነው። ወልቃይት ደግሞ በቅርቡ እንመጣልሃለን አንተ ጎንደሬ ነው ምናምን ስትል የነበርከው አያችሁ። እና ምን ልልህ ፈልጌ ነው ቀደም ስታወራ ከፋኖ ጋር አንድነት አንድ ነገር ጅንያ አባቴ ይመችሽ። የወር ደሞዜን ነው የምሸፍኝ። አንድ ጥያቄ ልጠይቅህ። መርሐባ። አሁን አብይ አህመድ ወደ ትግራይ ጦሩን እያስጠጋ ነው። አዎ ትክክል ነው። አማራዎችን እንመጣላችኋለን እያልካቸው ነው። ትንሽ ኧረ ጂኒው መነሼ ነው አባቴ በወጣ ይተካ። ይሄ ጊፍት እኮ አሳሳቴ በእናትህ ፖለቲካ ሊያጠፋብኝ ነው። ስማ አንተ ደግሞ ተጋሩን አማራዎችን መጣንላችሁ ወልቃይትንም ራያንም እንቀማቸዋለን እያልክ ነው። ምን ራያ ማይዘነው አልኮ ጆቦ ምንድን ነው የምትለው? አላማጣ ዋጃ እኮ ቲዲኤፍ ነው ያለው። ወይ ፋኖ አይደለም ወይ መከላከያ አይደለም። ራያ ተሆነ ወልቃይት ነው። አንተ አሁን አደጋ ላይ ነው ያለው። አብይም እየመጣ ጦሩን እያስጠጋ ነው። ስማ አሁን ጅብሮ ምን አለ መሰለህ፣ አሁን እኛ እየሰራን ያለ ነው ዝም ብሎ ይሄ በርቢን ተክሎ አየር መቋሚያ የሚሰራው ሳይሆን ከሀገሮች ጋር ከሱዳን በለው ከግብፅ በለው ከኤርትራ በለው አላያንስ መፍጠር ባለብን እነሱ አቅማችን ያውቁታል። ሌሎችም አሁን ቅድም እንዳልከው ጦርነቱ የውክልና ነው። ይሄ የአብይ መሐመድ ጦርነት አይሆንም። እኛ ጋር
ብዙ አሊያንስ መስራት የሚፈልጉ ሀገሮች አሉ። ቢካውዝ አቅማችን ያውቁታል። ከዚህ በፊት አቅማችን ስላወቁት ነው። አሁን አንተ አማራንም መዋጋት ትፈልጋለህ ማለት ነው? አማራ ምን ከአማራ ጋር ምን አዋጋን? ራሱ እዛ እየተዋጋ አይደል እንዴ? አሁን ቆይ ቅድም ያ ጎንደር የሚባል አሁን እነሱ ምን ይላሉ ማለት ህወሓት ላይ ይጠለጠላሉ። ትዴፍ ላይ ንቀቱን ተመልከቱ። አማራ አይባል። በተለይ ትግራዋይ ሆነ አማራን ወልቃይት እናስለቅቃለን፣ ጂኒያስ ወልቃይት እናስለቅቃለን፣ አማራዎች አታውቁም ምናምን አይባልም አይባልም። ትግራዋይ ሆነ ጸጥ ነው የሚባለው። አማራው መጥቶ አሁን ለምሳሌ ወልቃይት የአማራ ነው ምናምን ሲል እሺ ጊዜ የሚፈታው ነገር ስለሆነ ማለት ነው። ግን አሁን ደብረ ጽዮን እንዳለኝ ከአማራ ጋር መጣላት አያስፈልግ፣ ከኤርትራ ጋር መነካካት አያስፈልግ። ትግራይን ከሚያዋስኗቸው ቦታዎች እንትን ማለት አያስፈልግም። ምክንያቱም ጠላቶችን እየቀረብክ ስትመጣ፣ ወዳጅ እያረክ ስትመጣ ጠላት ትቀንሳለህ። በወልቃይት ጉዳይ ከአማራ ጋር ግብ ምናምን አይነፋም። ደብረ ጽዮን እንዳለኝ ነው፣ ላሽ ነው። እሱን ጊዜ ነው የሚፈታው። ወልቃይት ምንም ጊዜ ነው የሚፈታው። አሁን ትልቁ ጠላት አብይ አህመድ ነው። የማይቻለው ግድንግዱ ደግሞ እኮ ጠላት ከጠላት እኮ 4 ኪሎ የሚባለው ነገር ህልም ያረገብን ቅዠት ያረገብን ለአማራውም ለትግራዩም 4 ኪሎ የሚባለውን ቅዠት ያደረገ ሰው እኮ ነው አብይ አህመድ። በጣም የተረገመ ፍጥረት እኮ ነው። እንዲህ ስታዩት ቀለል አድርጋችሁታል። የኦሮሞን ኃይል በደንብ እስከ አፍንጫው አስታጥቆ እየጠበቀ የኢትዮጵያ መከላከያ ሰራዊት ደግሞ እየተጠቀመበት ነው። ናግባ ወደ ኤርትራ እና ወደ ትግራይ ያለ ይሄ ሰው ከእናንተ እኮ በ3 እጥፍ እኮ ነው የሚያስበው። እንዲህ ጻድቃንን አስበዋል። የጦሩ ሳይንስ ሳሞራን አይተዋል። የጦሩ መሪ ጌታቸው ረዳን አላየኸው? እንደዚህ አይባልም። በዚያ ላሽ ነው የሚባለው። ሊሊሾ አጎትሽ የሰጠውን መግለጫ ሰምችሽ እንዲህ ነውት እና ትግራዋይ ስትሆን ግቤ ራያኛ ነው ወልቃይተኛ ነው ምናምን አይባልም። ላሽ ጊዜ የሚፈታው ነገር። ሊሊሾ ማሪ አይቼዋል። ላሽ ትላለህ። በቃ እንደዚህ አድርግ፣ ከዛ መጨረሻውን ታያለህ። እሺ ከዚህ ነው መማር ያለባቸው። እሺ አንድ ኦሮሞ ላስገባ፣ አንድ ኦሮሞ ዛሬ በየተራ ነው የማወራችሁ። ትግራይ አሉ ኦሮሞ ቄሮ ባቲ ማለት ግን የት እንደሆነ ታውቃላችሁ? እዚች ኮምበልሻ ስር እኮ ደሴ አካባቢ ሰሜናዊ እኮ ነን። ጅቡ ይህን የሰሜኑን ፖለቲካ እንዴት ብናረጋጋው በሚል እኮ ነው። እሺ ቀጥል። ሀሳብ ምንድን ነው? አስባችሁታል? ግን አሁን ይሄ ባቲ ቄሮ ባቲ ይላል። ባቲ ማለት እዚች ኮምበልሻ ስር ናት። አብይ አህመድ ጦሩን ነቅሎ ሲወጣ የተማመነው እነዚህን እኮ ነው። ታውቃላችሁ አይደል? እነዚህን እኮ ነው። ይሄ ባቲ ከሚሴ አጣዬ ምናምን እነዚህ እኮ ናቸው ግግም ብለው መንገዱን የሚዘጉ 4 ኪሎ ህልም ያደርግባል። ቀጥል ሀሳብ ስጥ። ጨርስ ችግር ሀሳብህን ስጥ። ጨርስ ይላል እንዲ ሀሳብህን ስጥ። እኔ እኮ ዝም ብዬ አሁን እንዴት ነው? አሁን እኛም እንግዲህ በሰሜኑ ነው የምንጠራው። ደብረ ሲና ወዲያ ያለና እንዴት ብናረጋጋው ይሻላል? ጅቡዬ ተፋጧል። እኛም ጣልቃ መግባታችን አይቀርም። እንደዙ አንተ እንደምትለው የአማርኛን ልሳኑን ተመልከቱት። ወሎዬ ነው። አንተ ኦሮሞ ነህ? አማራ ነው። እኔ ኦሮሞ ነኝ ጅቡዬ። ልሳኑን ግን ስሙት። እንደዚህ ነው የሚለው። አያችሁት? ይሄ ወሎዬ ነው። እኔ ኦሪጂናል ወሎዬ ምን ያክል አማርኛ አወራም። ደግሞ ወደ እውነቱ ከመጣን ጅቡዬ ቀልዱ ቀልድ ነው። ነገር ግን አያችሁ የኢትዮጵያ ፖለቲካ እንዴት እንደተወሳሰበ። አብይ አህመድ እኮ ሰርቶበት እኮ ጥንቅቅ አድርጎ ሰርቶ እንዴ ምን ወሎ ግማሽ ወሎን እንኳ አሳምኖታል ኦሮሞ ነኝ ብሎ። ምን እሱ ብቻ አፋሮች ኩሽነን ብሎ መጥተዋል። ይኸው ላስገባላችሁ። ይህ አሁን አፋር ነው። አሊያ
እኔና ሀይ والله يا امان نوي ሚቶ ነፍስ ማና الحمد لله ወደሪ الحمد لله ማና والله ግመል ማና سلام عليكم አንተ ኩሽቲክ ነው የመጣው ከኦሮሞ ጋር ትዛምታለህ እያጅቦ ገና አንድ ነገር ልንገርህ። እኔ ብያለሁ እኮ የሰሜን ጦርነት እንደዚህ አማርኛ ተናጋሪ ግዕዝ ተናጋሪ ምናምን ብሎ አንድ ቀን ራሱ ኢራት ራሱ ከበሉ 5 ደቂቃ በኋላ እንደሚጣሉ ስለማውቃቸው ነው። ቆይ አንተ አሁን አፋር ነህ ከኦሮሞ ጋር ነው የሚያገናኝ ከሰሜኑ ጋር ምን መሰለህ? አንደኛ ምን መሰላት ግልጹ ንገረኝ። ለምን ማንንም የተመታ ነው። አሁን የአንዳንድ ሰዎች ፖለቲካ ፍሌክሲብል ነው። በቃ ተቃያሪን አንዱን እጅ አንድ ገጽ ኩሽነን ብለው ያስባሉ። አንተ ደግሞ ኩሽቲክ ብለህ መጣ። አንድ ነን ማለት የአፍሪካ ቀደምት ህዝብ ኩሸቲክ አይደለም እንዴ? ተጋፍተን ነው እንጂ ለምን እናውራ ከተባለ ተገፍተን ነው እንጂ ነው። አያችሁ ኦሮሞን አሰባሰብ የሚለው እኮ ኩሽቲክ በሚለው ሙድ ምናምን እንደ ሰሜን እኮ በዚች 7 ዓመት እየቀዘነ ፖለቲካ እኮ ያንቀሳቀስ የለም እኮ። እውነትም አቃፊ ህዝብ ነው ኦሮሞ። ኩሽቲክ ነን ብለው መጥተዋል አፋሮች። አሰብን ቢይዙ አስበዋል የኩሽቲክ መንደር ይሆናል ማለት። አይ ጭንቅላት። ሰሜኑ ደግሞ በወልቃይት ግንባር አሰብ የወሎ ነው አላለችም። አሁን የገባውን ወሎ ኦሮሞ አልሰማሽም? እንግዲህ እንዲህ የምታውቀው ነው። ወላሂ ላዚም እኔ ኦሮሞ ነኝ ግን ወሎዬ ነኝ ይላል። ቆይ እስቲ ሌላ ማስገባ አንድ ኤርትራዊ ላስገባ እስቲ። ሰናይ ሐወይ ሌላ ኤርትራዊ የለም እንዴ? አንድ ትግራዋይ የምጨምራለሁ። ጅቦ እኔ አሁን በስነ ስርዓት አወራለሁ። እሺ አማርኛ እንኳን ብዙ አላውቅም፣ ግን በቃ ሞክራለሁ ካንተ ጋር። እሺ ችግር የለም ስማርት ስለሆነ። ትግርኛ ቋንቋና ቋንቋ ካዩ ተዛረብ ዛሕወይ እንዴ አማርኛ ቋንቋና የሚሾ ግዕዝ እንዲ አማርኛ ትግርኛ አይንስማማዕን እምበር ሓደ እንዲና ብሃይማኖት ሓደ እንዲና ብኩሉ ነገር ሓደ እንዲና ግን ስምምዕነት የብልና ናብ ሞንጎ ኣምሓራ ኤርትራዊ ትግራዋይ ገለ ስምምዕነት የለን። እዚ ከም እንታይ ይመስለካ መተት እንደተደረገበት ሰው ነው። በቃ ከቤተሰቦቹ ጋር የሚያነጫንጨው ነገር የለ። አይገርምም? ችግር እኮ ነው። በቃ እነዚህ እንትን ቀጥል ተዛረበ። አዎ እኔ የምልህ ጅቦ አሁን እውነት ለማናገር ማለት ነው አንዲ አሁን ይሄ የአዲስ አበባ መንግስት አንተን ትሰማለህ። የዛሬ 5 ዓመት ላይ እየፈከረ ነው። በቃ አንዴ በቃ እኛ የባህር እንቀምሳለን ወይ ደግሞ መሬት እንወራለን ምናምን እያለ ነው። ግን እውነቱን እኮ ነው። እና ታዲያስ ምን ይጠብቃል? እስካሁን 5 ዓመት ሆነ። ይደብራል እኮ። ወይኔ አምላኬ! ጦርነት እኮ ዝም ብሎ እኮ አይነሳም እኮ የኔ ወንድም። ጦርነት ዝም ብሎ አይነሳም። የራሱ የሆነ አካሄድ አለው እኮ። መጀመሪያ ጥያቄዎች ምናምን ዝም ብለህ ጦርነት እኮ አታነሳም። እኛ እኮ በጣም ሰለቸናል ታውቃለህ። አሁን እኔ የእኛ መንግስት ተቃዋሚ ለመጥፋት ለምንድን ነው የሚሰለች? ጦርነት አጥፊ ነው። አውቃለሁ። ምንድን ነው ስማ ንገር እንዴ ትቀልዳለህ እንዴ? እኛ አሁን አንተ እዚህ ላይ የአማራ ህዝብ እየተጨፈጨፈ ዝም ትላለህ እንዴ? በጣም አሁን ይሄ መንግስት ማለት ሂደህ አግዛቸዋ አትችልም። አሁን አብይ አህመድ ማለት ነው ኤርትራውያንን ቀለል አድርጋችሁ አይታችሁታል። በጣም የተረገመ ሰው ነው። ምንድን ነው የተረገመ ሰው ነው ትላለህ እንዴ? እንትን በዛ በኩል ያለን ከሱ በላይ የተረገመ መንግስት እኮ ነው። ግን ችግሩ ስማ እንደሱ ስለማያውቅ እኮ ነው እስካሁን ያልጀመረ ነገር ምክንያት እኮ በሱ ምክንያት እኮ አውቃለሁ። ኢሳያስ አፈወርቂም የተረገመ ሰው ነው፣ ግን የሰው ኃይል የለውም። አሁን ለምሳሌ ኤርትራን የሚያዋጋ ከኢትዮጵያ ጋር የሚያዋጋ ምንም አይነት ኬዝ የላቸውም። አብይ ግን አለው። ዋናው እኮ እንትን ሲኖርህ ምክንያት ሲኖርህ እኮ ነው ጦርነትን የምታሸንፈው ህዝብን የምትቀሰቅሰው። አሁን ኤርትራ ምን ብሎ ነው የሚቀሰቅሰው? ልወረር ነው ህዝቡን ወሮ ይዞት። አሁን አንተ እውነት ኤርትራዊ ነህ? ኤርትራ ውስጥ ተመችቶ ኑሮሃል? በስደት አይደል ያለው? በዛ ምክንያት እኮ ነው እንዴ። ስማ ንገረህ አሁን ይሄ ቆይ ላስረዳ። ይሄ ለአብይ አህመድ አሁን ትልቅ ክፍተት ነው። ሁለተኛ ነገር ደግሞ ሰሞኑን ኤርትራውያን የጀመራችሁት እንትን አለ
ምንድን ነበር ይሁን ሐማሴን ምናምን እያላችሁ መሰዳደብ ጀምራችኋል። ምንድን ነበር በእናትህ ስማቸው ጥራልኝ፣ ስማቸው ጥራልኝ። ኧረ በእናትህ ስማቸው እስቲ አስታውሱኝ። ሰሞኑን ሲጣሉበት የነበረው ጉዳይ እነ ሞኒካ ምናምን ሲሰዳደቡ ኦኬ ይሄ ሐማሴን ሰራይ ምናምን ሰራይ። እሺ አሁን ወደ ቁም ነገር ነው ጅቦ ልንገርህ። ሰራይ እያልክ ስትሰዳደብ አንድ ጥይት የተተኮሰች ቀን የመለያየት ባህሪያችሁ ከኢትዮጵያ ይልቅ እኮ ኤርትራውያን ስትለያዩ እኮ በቃ የኒኩለር ቦምብ ነው የምትሆኑት። አንድ ላይ ነው የምትፈነዱት። ታውቃለህ? ግን አሁን ወደ ቁም ነገር እኮ ነው። በተለይ ይሄንን ስለሚያቅረው አብይ አህመድ አገሩ ላይ እንዲህ አይነት ነውጥ እያለ ንቆ ወደ እናንተ እንዴ ስማ ንገር ጅቦ እናንተ እኮ አሁን ሁለት ተከፍለዋል አይደለ እንዴ? ግን ጦርነት ከተጀመረ አንድ ነው የምትሆነው አይደለ እንዴ? እናውቃላችሁ እኮ ስማ እንደ ይሄ ትግርኛ ተናጋሪ እንደሱ ተንኮለኛ ሰው እኮ የለም። ውሸት ትግርኛ ተናጋሪ አሁን ሰው ይንቃል። በጣም ሰው አሁን እኔ ከወንድሜ ጋር ከተጣላ አሁን እኔ ተቃዋሚ ነኝ። ስማ እዚህ ትግርኛ ተናጋሪ ስማ እዚህ ትግርኛ ተዛራቢ አሁን ኦሮሞች ደስ የሚለው ነገር ሰው አይንቁ። ይሄ ትግርኛ ተናጋሪ ይሄ አማርኛ ተናጋሪ በጣም ሰው ይንቃል፣ ያንቋሽሻል። ለምሳሌ ኤርትራውያን ተጋሩን በጣም ነው የምትንቁት። ተሳስተሃል። ቆማል ትግራዋይ፣ ልብ ትግራዋይ ምናምን እያላችሁ ቦታ የምትሰይሙ ድሮ የቀረ እኮ ነው ይሄ ነገር። ድሮ ቀርቶ አሁን ወደ ቁም ነገር እናወራለን። እኔ እውነት የማይናገር ሰው ጣው ያስጠላል። ልብ ትግራይ ቆማላዊ ትግራይ ሻዕቢያ ረሳሓት ምናምናት ጣሊያናት ስትባባሉ አይደለም የምትሉት እንዴ? በጣም ሰሜኑ ይንቃል። አማራ ብቻ አይደለም ሰውን የሚንቀው፣ ትግራዋይም ኤርትራ ይናናቃል። ኦሮሞ ሰው አይንቅ። ሲናቅ ደግሞ በደንብ ነው የሚያዳምጠው። ደግሞ የምትንቀው ሰው ጉልበት እያደረገ ነው የሚመጣው። አንዴ ጉልበት ከያዘ ደግሞ ፈሪ ጋር ትጣላ ይላል አባቴ። ፈሪ ጋር ትጣ አንዴ ከያዘ አይለቅም። እዛው ነፍስን ነው የሚያወጣት። ከለቀቀ ችግር ነው። አሁን ኦሮሞ ደግሞ አንዴ ከያዘ አይለቅም። በቃ እንዴ እውነቱ እኛ ሰሜናውያን እውነት ማውራት ከጀመርን እናቴ ትሙት እንድናለን። በጣም ሰው እንንቃለን፣ ሰው እናንቋሻለን። ደግሞ የተሻለ ነው እኮ አይደለም። በቃ ዝም ብሎ ሰው ባዶ እግሩን እየሄደ ቶርሽን ጫማ አድርጎ የመጣውን ያናንቋል። ናይክ ለብሰ ምናምን ምንድን ነው ደግሞ ይሄ ደግሞ ከዘንጠህ ሙታል ምናምን። እሱ እኮ ባዶ እግሩ ነው። ይህ ንቀት ተረት ምናምን መጥፎ እና ሰሜናውያን ከዚህ ሙድ ካልወጣ ይህ ሰውን ማብሸቅ ብዙ ዋጋ ያስከፍል። እናንተ ስለማታውቁት አንድ ደግሞ ሌላ ምን ላስገባ ይህንን ማመን አለብን። አሁን አማራና ትግራዋይ በጣም ነው የሚናናቀው። በጣም ይናናቃል። ትግራዋይና ኤርትራዊ አማራንም ሁሉም ይናናቃሉ። ኦሮሞ እስቲ ማን ነው የሚንቀው? ማን ከማን ይናናቃል? በፍጹም አፋርን የሚሆን ኩሽቲክ አድርገውታል። ወሎዬ ኦሮሞ ነው ብሎ ግማሹን አሳምነውታል። ቀልዳለ እንዴ? ሰሜናውያን ለዚህ እኮ ብትንትን ብለን ይቀር ጸረ ፋራ አቤት ተደወለበት። አልተደወለም አለ። እሺ ሰላም ነው አለን። ፈንቅል አው ፈንቅል ነበረ። ቀጥይ። ያ አንድ መልእክት ነበረኝ። አማርኛ እኮ አላውቅም ግን እሞክራለሁ። በትግርኛም ትችላለህ። ኦኬ። ያ ኦሮሞ የሕዋትና ሰላም ብፍላይ ምስ ኦሮሞ ዝኾነ ባእሲ ይኹን ግርጭት ይኹን ክህልወና ኣይንደልን ኢና። ኣብ ታሪክና ሙሉእ ምስ ኦሮሞ ባእሲ ነርና ኣይፈልጥኒ። ተዋሊድናን ዘሚድናን ኢና።
ምስ ኣምሓራ እውን ፅለ ዝበሃል የብልናን ንፈትዎም ህዝቢ ኣምሓራ እዮም ሃየ ምስ ኦሮሞ ግን ብፍላይ ጃርማሮ ደገፊ ብጣዕሚ ኢና ንፈትወኩም በጣም የተማሪ ኤርትራዊ እናቴ ትሙት ትክክል እኮ እናቴ ትሙት ትክክል ነው ሁሉም ሰው ቢያወራ ጅቦዬ እንዴት ነህ? ደህና ነኝ ማረይ አንተ ምን አለበት እስቃለህ? ደስተኛ ነህ ሁሌም? ምን አባቴ ላድርግ ብለሽ ነው? እሺ ቀጥይ። እንደኔ ደስተኛ አድርግሽ አልልሽ ነገር እርግማን ይሆንብሻል። አረ አድርገኝ እውነት ደህና ዘና ታደርገኛለህ። እሺ ቀጥይ ሀሳብሽ። ምን ወልቃይት የማን ነው? ራዬ የማን ነው ትባባላላችሁ? ላይ እንደዚህ የምትሉት ህዝብ ይኖርበት በቃ ጦርነት አይበቃንም እንዴ? ልክ ነሽ እናቴ ልክ ነሽ። አፈር ነው የሚበላን። ስለዚህ ወልቃይት አማራም ትግሬም ይኖርበታል። ርስቱ ግን የአማራ ነው። ሁሉም ሰው ይኖርበት። አሁን ሻይ ሰላም ይኖረን፣ ህዝቡ ሰላም ያገኝ። ከሰላም በላይ ምንም ነገር የለም። አዎ ጦርነት ወጣት ነው የገበርንበት፣ ወንድሞቻችን ናቸው የጠፉበት። ስለዚህ ራያ ምናምን ህዝቡ ሰላም ይኖር፣ ይራስ ይብላ በቃ። እና ጅቦዬ አመሰግናለሁ ወንድሜ። ጠይቃት ጅቦ ቆይ አንድ ጥያቄ አለኝ። ለምንድን ነው ግን ጅቦ ሁልጊዜ አማራን ታጥላለህ? አማራን ትንቃለህ? ለምንድን ነው ግን ሁልጊዜን አማራን የሆነ መበሻሸቂያ ነገር ነው የምታደርገው? ለምን? አዳምጪ እኔ አማራ ልንቅ አልችልም። አማራ የሰፈር ማርያምን ትንቃለህ። በጣም ነው የምታናንቀው ምናምን። ማርያምን ነው የምታናንቃለህ አማራን። እኔ የሚያስጠላኝ ነገር እንደዚህ አማራዎች እንደዛ አትበሉ፣ በጣም ይደብረኛል። አማራ ማለት የሰፈር ጎረምሳ እኮ አይደለም። ኦሮሞ ማለት የሰፈር ጎረምሳ አይደለም። አንድ ሰው አይደለም እኮ ህዝብ እኮ። ህዝብ እንዴት ነው የምንቀው? ከህዝብ ጋርስ እንዴት ነው የምጣለው? እንዴት አይነት አስተሳሰብ ነው ያላችሁ? ይከብዳል እኮ ይከብዳል በጣም። ግን ያለውን እውነታዊ ነገር ይዘን ደግሞ ብንንቀሳቀስ አሪፍ። አንድ ትግራዋይ ላስገባ ደግሞ። እሺ ጅዋችን ብራዘር ሊንሽ አለን ሀሳብ አስተያየት ምንድን ነው? በምን ዙሪያ እንዴ? በምን ዙሪያ ሳትሰማ ነው እንዴ ዝም ብለህ የገባው? አይ ሌላ ርዕስ ከቀየርክ በዛው ዙሪያ ላይ ነው ርዕስ። እንዴት ነው የምቀይረው? በሰማው ጉዳይ ላይ ሀሳብ ወልቃይትና ሁመራ ዝም ብሎ እነዚህ ወዳደሮቹ እና ሚራኪላ የሰሊጥ ነጋዴዎች እነ ሞጣ ናቸው የሚከራከሩት እንጂ የትግራይ ህዝብ ሁለቱ መሬቱ ላይ ገበሬው ተስማምቶ ያርሷል። እኛ እያለን ያለነው በትግራይ ወገን ስናወራ መሬቱ የሚያጣላና የሚያጨቃጭቅ ከሆነ ህዝቡ ነዋሪ ስለሆነ አብሮ ስለሚቀጥል ተስማምቶ አንድ የሚያደርገውን ነገር ፈጥሮ በስምምነት መሬቱን ማስተዳደር ይችላል። አይ እናንተ አታስተዳድሩም እኛንም እናስተዳድረው ከሆነ ልንስማማ አንችልም። ሁሉ እየተገዳደልን ደግሞ አይኖርም። ስለዚህ ምርጫው እጃችን ላይ ነው። ተከባብረን ተስማምተን በአንድ ላይ እያስተዳደር ነው መኖር ከቻለን እንችላለን። ያ ለሀገርም ለቀጠናውም ሰላም ይሆናል። ካልሆነ ትልቁን እሳት ትተህ ወደ ትንሹ ማመዘን የአማራ ህዝብ ጥያቄ ወልቃይት ብቻ አይደለም፣ ብዙ ጥያቄዎች አሉት። ለምንድን ነው እዛ ጋር ክሌም የተደረገው? ትልቁ እሳት ማን ነው? ምን ትልቁ እሳት ማን ነው? ለእኔ ብልጽግና ነው፣ በእኔ አስተሳሰብ። ምክንያቱም ከትግራይ የሚወረወር ታንክ የለም፣ ወደ አማራ ክልል የሚወረወር ድሮን የለም። ግን ሁልጊዜ ካያቸው አክቲቪስቶቹ ወደ ትግራይ ነው ሁልጊዜ ቦምብ የሚወረውሩት። የትግራይ ህዝብ አሁን አማራጩ ሰላም መኖር ነው። ከሁሉም ጋር ቀጠናዊ ችግሩን በሰላም መፍታት ነው የሚፈልገው። ከብልጽግና ጋርም እንኳን ቢሆን በጠረጴዛ ዙሪያ እናወራ እያለን አትኖሩም ካላጠፋችሁ፣ እኔ ታንክ አለኝ ድሮን አለኝ እናንተ ጠመንጃን ያላችሁ እያለን ነው። አሁንም ምርጫችን ሰላም ነው። ስለዚህ እኛ ከአማራ ህዝብ ጋርም ችግራችንን ተነጋግረን መፍታት ነው የምንፈልገው።
ማለት ተገዳድለንም ተሰዳድበንም ስላየነው ነው። ጥቅም የለውም። እዚህ ቲክቶክ ላይ መጥተው የሚያወሩት ጥሩ ሀገር ላይ ተቀምጠው ዋጋ ስለማይከፍሉበት የሰሊጥ ነጋዴ ልጆች ናቸው የሚያወሩት። እሺ አሁን አብይ አህመድ ጦሩን እያስጠጋ ነው። አንተ ምንድን ነው የምትለው? ወደ ትግራይም ኤርትራንንም ምናምን እና ምንድን ነው የምትለው? እኔ እያልኩ እኮ ነው። አሁንም ቢሆን የትግራይ ህዝብ ምርጫው ሰላም ነው ያለውን ነገር ደግሞ ጦሩን እያስጠጋ ከሆነ እኔ የሚሊተሪ ኃላፊ አይደለሁኝም ወይም የፖለቲካ መሪ አይደለሁም። ትግራይ ውስጥ ያለው ኃይል የሚወስነውን ውሳኔ ይወስናል። እኔ ደግሞ ከሚወስነውና እንደ ሀሳብ አስተያየት እንደ ሀሳብ እየነገርኩሽ ነው ጅቦዬ። እኔ እንደ ሀሳብ ህዝቤ የሚያምነውንና የሚደግፈውን ውስጥ ያለውን ኃይል የሚለኝን ነው የምሰማው። እኔ እየሰማኸኝ አይደለም? አሁን ጦርነቱን ሊጀምር እያስጠጋ ነው አይደል? ሀሳብ ምንድን ነው አንተ? ትግራይ በዚህ አጋጣሚ የራሷን አስተላለፍ ይዛ ነፃ የምትወጣበትን መንገድ መወሰን ነው። ሌላ ምን አለኝ? ሌላ ጥቅሜን ነው ማለት ነው። አይከብድም? አይከብድም። እንዲሁም አሁን በጣም አሪፍ ነው። አይከብድም። እንዴት ነው አሪፍ ይሆናል? ለምሳሌ የኢትዮጵያ መንግስት ብልጽግና ብዙ ጠላቶች አሉት። ዛሬ ለምሳሌ ዛሬ እያየን እኮ ነው ሶማሌ ላይ ምን እኮ ማን ነው ጠላቱ? ብዙ ሀገሮች ከግብጽ ጀምረ ሱዳን ጀምረ ሁሉም ጠላቱ ነው። እና አገርህን ከሌላ ሀገሮች ጋር ሆነ ልትወጋ? ኦኬ እኔ ታዲያ ብልጽግና በድሮና በትራክ እያረሰኝ ቁጭ በል ነው የምትለኝ? እኮ መነጋገሩ አልኩ እኮ ቅድም ቀለበት እስከተሽ እንጂ ነገርኩሽ እኮ። ሰላም የምንፈልገው አሁንም ቢሆን እሱ ጋር ነው ያለው ካርዱ። በሰላም ያነጋግረን ከሆነ ቁጭ ብለን በሰላም እናናገሯለን። ካልሆነ ግን እኔ ጅቦ እኔ የራሴን ጠልቻ አንተን ልወድ አልችልም። አንተም ታውቀዋለህ። ከሌላ ጋር ትሰራለህ ማለት ታዲያ ከራሴ በላይ መወደው ሰው አለኝ እንዴ? ይሄ እኮ አገር መካድ እኮ ምንም አያገናኘውም። አገር ከመካድ ጋር እኔ መሬቴ ላይ ነው ያለሁት። ከሰው መሬት ላይ ሆኜ አይደለም። አሁን ለምሳሌ አዳምጠኝ። ግብጽ የራሷ የሆነ ጥያቄ አላት በኢትዮጵያ ላይ አይደል? የግብጽ የምትጠይቀው ጥያቄ አንተንም ይጎዳል። ከግብጽ ጋር መስራቱ ታዲያ አንተንም አይጎዳም? እኔ ከግብጽ ጋር እኮ አልሰራም። ከጎረቤት ሀገር ጋር አሁን ለምሳሌ ኤርትራ የምትፈልገው ነገር አለ። ከኤርትራ ጋር መስራት እኮ የኢትዮጵያን ጥቅም ኤርትራ ምንም ሳትጠቀም አይደለም አይደል? ኢትዮጵያን የሆነ የምትጠቀምባት ነገር ስላለ ነው ጦርነቱን እንትን የምትለው። ግን ትግራዋይ እንደ ትግራዋይነቱ ከማንም ጋር ሳይሰራ በመነጋገር መፍታት አይሻልም? አሁንም አማራጫችን እሱ ነው እያልኩ እኮ ነው። ደብረጽዮንም የሰጠው መግለጫ ሰምቼዋለሁ። እሱ ነው ያለው። ለአፍሪካ ህብረትም ደብዳቤ ያስገባው እሱ ነው። ግን እሱ በውስጡ ካሉት ሰዎች ጋር የግለሰብ ጸብ ያላቸው ሰዎች የትግራይ ህዝብ እንዲጨፈጨፍ ሂድ በርታ፣ አሁን ነው ሰዓቱ፣ ውስጣቸው አቅም የለም፣ ክፍፍል አለ ብላቸው ቁረጣቸው የሚሉ ነገሮች አሉ። ይሄ አያዋጣም፣ ለሁላችንም እንደ ሀገርም አያዋጣንም። ምክንያቱም ኢትዮጵያ ብዙ ጠላት ያላት ሀገር ሆናለች አሁን ላይ። ስለዚህ የጠቅላይ ሚኒስተር እንደ ግል ካሰበ እኛ የኢትዮጵያ ካለን እስቲል ነው ድረስ አንድ ቀሰቅት ነበረ። እሺ ባለፈው ጦርነት ታስታውሳለህ? ብራዝ ማን ተጠቀመ? ማንም። እንዴት ማንም? የተጠቀመ ማለት ምንም። እኔ ድንገት ምንም ተጠቀመ ብዬ ማሰቡ ሻዕቢያ ነው። ከሻዕቢያ ውጭ ደግሞ በትግራይ ያሉትን ባለስልጣናቶች ተጠቅመዋል። እስካሁን የማውቀው የለም። እንግዲህ ከአንቺ እንዴት አታውቅም? ትግራዊ አይደለ? እንዴት አታውቅም? ነኝ እኮ ነው የማውቀው የለም። በእኔ ግምገማ እና ያንን ሁሉ ወጣት አስፈጅተው እነሱ በህይወት መኖር ራሱ ትልቅ ጥቅም አይደል? የሞቱ ሰዎች እኮ ነበሩ አይደል? ከነሱ የበለጡ ባለስልጣናት ቢሆንም አሁንም እነሱ በሚያደርጉት ጦርነት ለጥቅምና ለስልጣን ነው። ይህን ታውቃለህ አንተ? እኔ ለስልጣን ነው ብዬ አላምን። ለጥቅም ነው ወይ ደግሞ ለስልጣን፣ ከሁለት አንዱ ነው። ለጥቅም ከሆነ አካባቢ ምን ጎደለባቸው? ከዛ ውጭ ምንም ሊሆን አይችልም። አዳምጠኝ፣ አንድ ነገር ልንገርህ። እኛ የምናጣው ወጣት ነው አይደል? ምንም የተጠቀምነው የለ። አሁንም የሚመጣው ጦርነት እንዲሁ ተጋድሎ መጨረሻ ላይ ድርድር ነው እኮ። ምን መሆን አለበት ነው ብለህ የምታምነው አንተ? እኔ እንደዛ አላምንም። ምክንያቱም እነሱ መስፍን ለጥቅም አልሞቱ። አይ ይሄንን አለማመን ነው። ይሄንን አለማመን ነው እኮ እሱ ጋር እኮ አስተላለፋችን ጅቦዬ። እኔ የኔን አስተላለፍ ልንገርህ እና የትግራይ ህዝብ ስቲል ነው ድረስ ትግራይ ውስጥ ያለው ኃይል ከፌዴራል ጋር ተዋግቶ ሞት እንደማይቀርለት ያውቃል። እዛ ውስጥ ያሉት አመራሮች እንደሚሞቱ ይታወቃል። ምንም ግልጽ እኮ ነው። እና የስራ ሰርተ ሲሞቱ
እነ ጀነራል ኢስራኤል ሰርተ ሲሞቱ እነ ጀነራል ጉሽ ሲሞቱ አንሞትም ብለው አይደለም የታገሉት። አሁን እኮ እነዚህ ሰዎች የሞቱት ተባረው ነው። አባራሪዎቹ እኮ ከአብይ ጋር እየሰሩ ነው አይደል? እነ ሳሞራ ዩኑስ እኮ አባራሪዎቹ ነው። በሚሊዮን የሚቆጠር ወጣቶች ጠፍተው እነ ጉሽ እነ ስዩም ምናምን እኮ እንትን ሊሉ አይችልም። ከነዛ ህዝቦች ጦርነት ነው ጅቦ። አንድ ነገር ማመን ያለብን አንድ ነገር ነው። አንደኛ አሁን እኔ እናንተ የማንስማማውን ነገር ልንገርህ። በመጀመሪያ ጦርነት የትኛውም ዓለም ላይ የሚደረግ ጦርነት የጥቅም ጦርነት ነው ወይ የስልጣን? ይሄን ታምናለህ አንተ? የክብርም ጉዳይም የስልጣንም ብቻ አይደለም፣ የክብር ጉዳይ ነው። የክብር ጉዳይ የሚባል ነገር የለም። ህዝቡን ለማታገል ብለው ነው እንጂ የትኛው ክብር ነው? በጦርነት የሚመጣ ክብር የለም። ወይ ለስልጣን ነው ወይ እና ለአንተ በተቃራኒ ስለ አብይ አህመድ ፓርላማ ላይ የፈለጋችሁ አብይም የሚዋጋው ለጥቅም ነው ወይ ለስልጣን? አማራው የሚታገለው ለጥቅም ነው ለስልጣን ነው? ይህንን መዋሸት የለም እኮ ጅቦ። እኔ እኮ ለስልጣን ነው ምናምኑን እንተውና አሁን አንተ የጠየቀኝ ጥያቄ አጭር እኮ ነው ብራዘር። አብይ አህመድ ቃል በቃል እሱ ያለውን እኮ ነው እየካድክ ያለው ፓርላማ ላይ። እኔ እኮ የፈለጋችሁትን ላርግላችሁ ብያችኋለሁ። ኢቭን ከንብረት ጀምሮ አለን አይደል? ቃል በቃል እሱን ላሻፈረኝ ያሉ ሰዎች ናቸው አለ። ይሄ ካሻፈራቸው እሱን አድርጎላቸው የትግራይን ህዝብ ቢፋቱት ይሻል ነበር እንደኔ እኮ ልነግርህ እኮ ነው። እኔም አሁን እኮ ያንን ሁሉ ወጣት ከማስጨረስ አዳምጠኛ፣ ያንን ሁሉ ወጣት ከማስጨረስ የብልጽግና ባሪያ መሆን ይሻላቸው ነበር መጀመሪያ። አሁን እነ ጻድቃንን ስታይ እነ ጌታቸውን ስታይ ምናምን አንዳንድ ነገሮችን ስታይ ባሪያ ሆኖ መኖር ይሻላቸው ነበር ያንን ሁሉ ህዝብ ከማስፈጀት። አሁንም እነዚህ መጨረሻቸው እንደነሱ መሆኑ ስለማይቀር እንደው ባሪያ ቢሆኑ መልካም ነው ባይ ነኝ የህዝብን ከማስጨረስ። እኔ ደግሞ እነሱን ይጠላል ብዬ አላምንም። ምክንያቱም እነሱ 4 ኪሎ አብረውት ሲመላለሱ ከፈለገ እዛው ማሰር ይችላል። አሁንም ቢሆን ገብቷል፣ ጓደኞቹ ናቸው። እሱ ግን የህዝብ ጥላቻ ነው ያለው። የህዝብ ጥላቻ እንዳለው ምስክርነት የምሰጥ አሁን በዚህ ሰዓት ነው። እና አሁን አንተ የምትለኝ ምንድነው? እነሱን አይጠላም፣ ህዝብ ነው የሚጠላው። እነሱ ደግሞ ይሄ አንተ ያወቅከውን መቼም ያውቃሉ። ህዝብን የሚጠላውን በቃ አመሰግናለሁ ስለነበረ እነሱን ካልጨርሰና ከምታወርደኝ በስርዓት ጁንታ እያለ የህዝብ ጥላቻ እንጂ የባለስልጣን ጥላቻ የለበትም። የትግራይ ህዝብ የመጨፍጨፉ ምክንያት እነዚህ ባለስልጣናቶች አይደሉ? እና አብይ አህመድ ህዝቡን እናንተን ወዳለሁ ህዝቡን እጠላለሁ ሲላቸው ህዝቤንም አጠላም ብለው ነው እነ ደብረ ጽዮን እንትን የሚሉት። ያው ኢትዮጵያ ውስጥ ያለው ጦርነት ወይ ለስልጣን ወይ ለጥቅም የተጠቀሙት እኮ ጄኔራሎቹ ናቸው። እናቴ ትሙት በደንብ አድርገው የተጠቀሙት። በጣም ለህዝብ እንሰራለን ምናምን ውሸት። እንኳን አይደለም የክልል መሪ የሀገር መሪውም አብይ አህመድ ለህዝብ አይሰራም። ህዝቡ ባይተዋርም አትዋሹ። ህዝብ ባይተዋር፣ ህዝብ ሀገር የለውም። በተለይ ኢትዮጵያ ውስጥ ህዝብ ሀገር የለውም። ሀገር ያለው ባለስልጣን በፈለጉበት ሰዓትና በፈለጉበት ጊዜ መርጠው ክረምት ነው በጋ ነው በዚህ ሰዓት ጦርነት አናረግም በዚህ ሰዓት ጦርነት እናረጋለን ብለው የፈለጉትን ከፈለጉ በፈረቃ ነው የሚቀጠቅጡን። ከፈለጉ ደግሞ እንደፈለጉ የሚያደርጉት ባለስልጣናቶች ናቸው። እና እኛ እንደ ህዝብ ስናወራ እስቲ ቆይ አንድ አማራ ላስገባ። ደግሞ የታለ አማራው ተራራው እንደ ኦሮሞ ማስገባለሁ። ማሜ እሺ ማሜ አቶ ማሜ። አቤት አቤት። ቀጥል ሀሳብ ነው። አቤት አይሰማም? ይሰማል ሀሳብ ሰላም እንዴት ነህ ጅቦዬ? አለሁ። ሀሳብ ጦርነቱ ይብቃን ነው። እንዴት ነው ጦርነቱ ይብቃን? እንደፈለግ እኔ እንደፈለኩ ሳይሆን ህዝቡ እንደፈለገ ነው። ህዝቡ እያለቀ ነው። አሁን ገብቶ ወጣው ጦርነት እሱ ያለው ወይ ህዝብማ ሰላም እያለ አይደል እንደሚዘፍነው ያንድ ባለስልጣን እስካሁን አልሞተም ወይ ወንድሙ አልሞተም።
አንተ ፕሮፋይል ወይ አጎቱ ያደረግከው አልሞተም። ማን ነው? ስለዚህ ማን ነው ፕሮፋይል ያደረግከው? ይሄ ይሄ ጀግና ነው፣ ወደ ሰላም እያለ ነው። ጀግና ስለሆነ ነው ፕሮፋይል ያደረኩት። የፋይዳ መታወቂያ ለማውጣት ነው ወደ ሰላም ሄደ። ሰላም አላለ። የእናንተን ሀሳብና አስተያየት በመስማት ትክት አለኝ። እናቴ የዘመነ ፕሮፋይል ያደረገ አይቼ ነበር። እዚህ ቆይ ላስገባ። ሰላም ያለው ልጅ መልስ ይሰጠዋለን አድርጎ ሰላም አንተ እንደፈለግከው አይደለም ሰላም የሚመጣው። አመራሮች እንዳሉት የተወሰኑ ሰዎች ናቸው ስለ ህዝብ ሰላም የሚወስኑት። ደነዝ ጆ ቀጥል። ጆ ሀሳብ የለውም የሚውት አደረገ። ወይ መላ ነሻሉ ወይ መላ አለው መላ መላ ወይ መላ ነሻሉ ወይ መላ አለው መላ መላ ፋኖ ፋኖ ጅቡሃ ወይ ከመ ያለሃ ጽቡቅ ጽቡቅ ቀጥል ሀሳብን ወንድም። ደሃንዶ ትግርኛ የሚናገር ፋኖ ደሃን ደሃን ጽቡቅ ጠምዶ ዲሁ ጠምዶ 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 የሚባል ነገር የለም። ቀጥል ሀሳብህን ስጠኝ። ወጣ እውነት በምናወራበት ሰዓት ኮፒ ሊንክ አድርጉ፣ በእናታችሁ ኮፒ ሊንክ አድርጉ። እውነት በምናወራበት ሰዓት ላይ ሰዎች ሀሳብ ይጠፋባቸዋል። እናቴን ማውራት እራሱ አይችሉም። ያለው ነባራዊ እውነት በጣም አሰቃቂ ነው። ኢትዮጵያ ውስጥ ያለው ነገር ይህ ዝም ብሎ ግሩፕ እየደገፉ መጮህ ምናምን ምንም ሀሳብ ምንም የሚያመጣው ነገር የለም። በትግራይም በኤርትራም በአማራም ምናምን አሁን ኤርትራውያን እንዴት እንደሚፎክሩ ግን ጦርነቱ አንዴ ስትጀምር ግን አለቀላቸው አለቀላቸው። ቀጥል ያጅቡ ቀጥል ቀፅል እንታይ ዘሎ ኣጀንዳ ከሞ ዳሓውቤ ሕጂ ብዛዕባ ዘይምልከተን እንዲሁ ብዛዕባ ኢትዮጵያ ከም ጎረቤት የምልከተን እኮ ተኮነ አሁን ወደ ኤርትራ ጦር እያስጠጋ ነው። ኤርትራም ኢትዮጵያም እንዲ ለምን አይ 4 ኪሎ ልናስተካክሎ እኮ ነው። ለሰባተኛ ጊዜ አሁን 4 ኪሎ ልናስተካክሎ ምን ነው በዚህ ሀሳብ አለ። አሁን ይከብዳል እኮ ወንድሜ እንደምታስበው አይደለም። ነው አይደለም፣ አይከብድም። ለምን ብትል ትግራይ ከኤርትራ ጋር ናት፣ ፋኖ ከኤርትራ ነው፣ የኦሮሞ ተቃዋሚ ከኤርትራ ጋር ነው። ማን ይዞ ነው 4 ኪሎ እኮ ማለት ነው አደል? ዘንድሮ ድሮም በስነ ስርዓት ተገብተዋል ማለት ነው። ታውቃለህ? ከስንት ታንኩን ከስንት መሰረት አሁን አንተ የምታወራው ነገር አንተ ያንተ ሀሳብ ነው። ለምሳሌ አንድ ነገር ልንገር፣ አምባገነን መሪዎች የትኛውም ዓለም ላይ ወደኋላ ተመልሰ ታሪክን ብታይ አምባገነን መሪ ተኪ የለውማ፣ ተኪ የለው። እሱ ሲወርድ ወይ ሌላ አምባገነን ይመጣል፣ ወይ ሀገር ከሱ የባሰ ይመጣል፣ ወይ ሀገር ትፈርሳለች ምናምን ነው አይደል? አሁን ኢሳያስ አፈወርቂ እሳቸው ከሞቱ በኋላ እድሜያቸው በጣም እየገፋ ነው። ልክ ነው። የሚተካቸው የለም እና አገር ትናጣለች። ሁለተኛ ነገር ደግሞ ኤርትራ ውስጥ ያለው ፖለቲካ እንደ እውነት ካየ ነው ማለት ነው። አሁን እንዳንድ ኤርትራዊ እንዲህ ትላለ፣ ግን እንደ እውነት ካየ ነው ኤርትራ ውስጥ አሁን ከባድ ነገር ነው የሚነሳው። ይሄ ጦርነቱ ከተጨመረበት ኢሳያስ አፈወርቂ የእድሜው መጃጃት አለ፣ ውስጣዊ ሽርኩቻ ይኖራሉ። አሁን ሰራዬ ምናምን እያሉ የሚሰዳደቡት ነገር እኮ እንደ ቀላል መታየት የለበትም። ለምሳሌ አሁን ከ9 ብሔር አንዱ ብቻ ነው ትግርኛ የሚናገረው፣ በእምነትም ከትግራይ ጋር የሚያመሳስለው እሱ ነው። ሌሎች እኮ አረብ ነን ብለው ነው የሚያምኑት አይደል? እንዳትዋሽ ከሱዳኒ ጋር ነው። ይሄ ነገር አሁን ለአብይ ትልቅ ያስፈራል። ዝም ብሎ እንደ ቀላል ነገር ማየት ይምጡ ኢትዮጵያውያን እንቀጠቅጣቸዋለን፣ ውስጣቸው ሰላም አይደለም ምናምን ያስፈራል በጣም። ይሄን ሁሉም ያውቃሉ። እና አንዳንድ እውነትን ስናወራ ነው መልካም ነገር። አዎ ልክ ነው። አሁን አብይ አህመድ እስቲ አስቡ፣ አብይ አህመድ የሀገር መሪ ነው፣ አማካሪ አሉት። ተመልከት፣ ብቻውን አይደለም ሀገር ሚኒስትሮች አሉት ምናምን። ከውስጣዊ ችግሩን ሳይፈታ በዚህ ደረጃ ኤርትራ ሂጂ ባህር አመጣለሁ ምናምን ሲል
እንዲህ መደንገጥ አለብን። እንዳንድ ኤርትራዊ ምን አስቦ ነው? ውስጡን እንዴት ቢንቅ ነው? ምን የታቀደልን ነገር አለ ምናምን አይታሰብም። አሁን ምን አለ መሰለህ ጁቤ፣ ይኸውልህ አዲስ አበባ ያለ ፎቅ ሲሰራ እኮ መጀመሪያ ቤዙ ላይ ጥናት ተደርጎ ነው አይደለ? አሁን በኤርትራ ያለ ቤዝ ማለት ነው አሜሪካን ብትሆን እስራኤልን ብትሆን የአውሮፓውያን ቢሆንም ማለት ነው የፈለጉ ሙወላ ቢያደርጉ ኢማራትን ቢሆንም ማለት ነው የፈለጉ አብይ አህመድን ቢሞውሉ የፈለጉ በዶላር ቢያንባሸብሹበትም ማለት ነው ልንገር አይቻልም። ለምን ብትል ማለት ነው ከእውነት ጋር የተጣላ ሰው በጣም ነው የሚያስጠላኝ። አሁን አንተ እንደዚህ እስራኤል ምናምን ከምትል ሌላ ሀሳብ ብታመጣ ደስ ይለኝ ነበር ብንወያይ። ምንም አያመጡ እስራኤል አሜሪካ ምናምን እነዚህ በኒውክሌር ቦምብ የሚጨፋጨፉ ሰዎች ናቸው። በተምዘግዛጊ ሮኬት ምናምን ትቀልዳል። ይህ ሰሜኑ ፎካሪ ነው የምላችሁ። ለዚህ ጥንቅቅ ብሎ ማሰብ አይችልም። እናቴን የተጋረጠበትን አደጋ ምናምን ማየት አይችልም። እውነትህን ነው ምንድን ነው ማድረግ የሚገባ ምናምን የለም። በቃ ፉርከራ ነው፣ ሽለላ ነው። እንዲህ ብሎ እንዲወጡ በዚህ መተን በዚህ አድርገን እኔ አብይን እፈራዋለሁ። እናቴን በጣም ነው የምደነበረው። ያቀደው ነገር ብዙ ነገሮች አሉ እንጂ ለመፎከርማ የሚያምርብኝ እኮ በእኔ እኮ እንዳንድ ትግራዊ በዚህ ሰዓት ብፎክር እንዴት አባቱ እንደሚያምርብኝ እናቴን ብዙ ሰው ነው የሚቀበልኝ። ምክንያቱም ትግራዊ ነኝ። ሁላችሁንም ገጥም ያችኋሉ ምናምንና አማራንም ኤርትራንም አብይንም የገጠምኩ ሰው ነኝ። 2 ዓመት ሙሉ እዚህ ደብረ ብርሃን ድረስ ያሯሯጥኩ ሰው ነኝ ምናምን እያልኩ ብፎክርኩ በጣም ነው በእኔ የሚያምረው። ግን አይሆንም በፉከራ የሚሆን ነገር እንጂ ጭራሽ እናንተ ስትፎክሩ ሳቄ ነው የሚመጣ። በተለይ ኤርትራ አማራ ስትፎክር እንዴ 60 ሺህ ወታደር አይደል እንዲያሰልፈ ስንት ብርጌድ ትግራዊ ብቻውን የቀጠቀጠ እዚህ በዚህ በደረከታት ዝመት እየተባልክ ትግራዊ ብቻ እስቲ ልፎክር እኔ ደግሞ ልቀጠቀልቅ ደግሞ የእኔ ፉከራ እኮ እውነት እኮ ነው ደስ የሚል እውነት ማስረጃውን ቪዲዮ እያመጣው ፎክርባቸዋል። ግን ሰዓቱ የፉከራ አይደለም። ሰዓቱ በጣም የሚያስፈራ ነው እንጂ ፉከራው በፉከራማ እናቴ እንደኔ የሚያምርበት የለም እኮ። ለፉከራ እናቴ ድብና አድርጌ ነው የምፎክርባት። አስቀዝናቸዋለሁ በፉከራ ብቻ። ግን ለትግራይ ህዝብ ጠብ የሚል ነገር የለም። እውነቱን ይዘህ መወያየት ነው። ከባድ ነው ብለህ ነው ማሰብ ያለብህ። ምክንያቱም ጦርነት ነው እንዲህ ከባድ ነው በጣም። አማራ ክልል እንደዛ ጦርነት እያለ ምናምን ትቷቸው ውልቅ ብሎ ወደ ትግራይ ሲጠጋ እንዲህ ምን አስቡ ነው አማራውን ምን ሊያደርጉ በቃ ያውቃቸዋል ጭንቅላቱን። አይ አማራውን ያለው ጭንቅላቱ 4 ኪሎ እንጂ መከላከያው ወደ እንደገና ዙሩ እሱ እንደሚቀጠቅጠው እንኳን አያውቅም። አሁን እያንዳንዷን አማራ አስገብቼ ወደ ትግራይ የተጠጋ ነው ጦሩ ምንድን ነው ሀሳባችሁ? ወደ 4 ኪሎ እንሄዳለን ነው የሚል። ከ2 ዓመት ከ3 ዓመት በፊት እኮ የትግራይን ጦር ሲጨፈጭፍ የነበረ ወታደር መልሶ እነሱን ሲጨፈጭፋቸው ነበር። አይ አሁን ነው እግር በእግር ተከታትሎ ይህን ወታደር ድባቅ መምታት ብሎ እንኳን አያስቡ። ክልሉን እየተቆጣጠርን ነው። አሁን ወደ 4 ኪሎ ወላሂ በል ሰናይ መዓልቲ ይኩነልኩም ደሃን ሰንብቱ ክንምለሲና ብዛዕባ ፖለቲካ